እንደና ቆያችሁኝ። እህትዬ ሰላም ለእናንተ ይሁን። ቅዱሳን በሙሉ ገስትም ላይ ያላችሁ በሙሉ ሌሎቻችሁንም ሰላም ብያለሁ። እንዴት ናችሁ? ደህና ነን። ኤርሚዬ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንኳን ደህና መጣ ኤርምዬ። ሰላም ላንተ ይሁን። ወንጌላዊ እንዴት ነህ? ሰላም ደህና ነኝ። ስማችሁን ሁላችሁንም ስላልነበርኩ አንድ ሁለት ወር ከምናምን ብዙም አልነበርኩም እና ሰሞኑን ነው የተመለስኩ። ለዛ ነው የተጠፋፋን። ኦኬ መልካም ሰላም ብያለኝ። ሙቲስ ግሎሪ ኤልሳቤጥ ዜድ ቤካ እህትዮ መሲ ሁላችሁንም ሰላም ብያለሁ። ተባረኩ። ምንድን ነው ሰላም የሚጽፉት? ኤርሚሻ፣ ሰላም ይብዛ ዜድ ወንድም። ዜድ እንዴት ነህ? ደህና ነኝ። ጌታ ይባረክ። የምን ጽሁፍ ነው እህትየው? እንግዲህ መናገር ሲያቅታቸው ኤርሚዬ ሀሜትን በጽሁፍ ማድረግ ጀምረዋል። ይሄ አንድ ነው። እንደውም ከተነሳ በኋላ ደውላለሁ ብዬ ነበር። እነዚህን ጽሁፎች በተከታታይ አንድን ቤት ከተከፈተ ወደ 4-5 ፖይንት አስቀምጠዋል። የሉትራን እና የጴንጤ እያሉ በጭራሽ የማይገናኝ ለምሳሌ የመንፈስ ቅዱስ ጥምቀትና ልሳን የሚለውን ርዕሱ ላይ እንደምታየው የጴንጤ አስተምህሮ ይላል አንድ ሰው ካመነ በኋላ የመንፈስ ቅዱስ ጥምቀት አየክ በሁለት ኮት ነው ያስቀመጧት የመንፈስ ቅዱስ ጥምቀት የተባለ አየክ አዚፍ መጽሐፍ ቅዱስ የመንፈስ ቅዱስ ጥምቀት እንደማይል ማለት ነው የተባለ ሁለተኛ ጸጋ መቀበል እንዳለበት ጸጋ ደግሞ አንድና ሁለት እንግዲህ እያመጡልን ነው ማለት ነው። ሁለተኛ ጸጋ መቀበል እንዳለበት እና ለዚህም ምልክቱ ልሳን መናገር እንደሆነ ያስተምራሉ። ስለዚህ በፔንቴኮስታል ልሳን መናገር ግዴታ ነው። ስለዚህ በፔንቴኮስታል ልሳን መናገር ግዴታ ነው የሚል እንደምናስተምርና የተጻፈ ዶክመንት እንዳለን አድርገው እየጻፉ ነው። ይሄን ብቻ አይደለም፣ ወደ 4 እና 5 ነጥብ አለ። እያንዳንዱ ላይ መልስ ሊሰጥበት እነማን ናቸው? ይገባል። እሱን ንገረኝ እስኪ። እነማን ናቸው? እልክልሃለሁ ወንጌላዊ ኦኬ እሺ። እልክልሃለሁ። በእርግጥ እኔ ማታ እንደዚህ አይነት ጎራ ከፈጠሩ ወገኖች ጋር ነው ከባድ ፊልሚያ የነበረን። ያው እነ ዜድ የነበሩ ወደ 4 ሰዓት የሚጠጋ ከ3 ሰዓት ተኩል በላይ ነገሮች ሁሉ ወደ መጽሐፍና ወደ ቤተክርስቲያን መመለስ እንዳለበት ነው ወደ ቤተክርስቲያን አቋም። ያ ነው የመጨረሻ ንግግራችን። ግን አብዛኛው እዚህ ላይ የሚነሱ ነገሮች የግለሰቦቹ የራሳቸው ንግግር ነው። አሁን ለምሳሌ የሉተራን አስተምህሮ መንፈስ ቅዱስ የሚሰጠው በጥምቀትና በቃሉ በኩል ብቻ እንደሆነ ብቻ አየሽ፣ አሁን ዘጉ። ከዛ በኋላ ሳማኙ ጸለይ ዕለት ዕለት በመንፈስ ቅዱስ መሞላትስ የለም ብሎ ዘግቷል ወይ? እንደዚህ አይነት ትምህርቶች አሉ ወይ? ከዛ ስትናገር ልሳን መናገር ለድህነት ወይም መንፈስ ቅዱስ ላለው ሰው የግድ አስፈላጊ ምልክት ነው ብለው አያምኑም። አሁን ለምሳሌ ያኛው ያምናሉ ብሎ ያረጉት እነሱ እንጂ አንድ ፔንቴኮስታል መጥቶ ልሳን የማይናገር ሰው አልዳነም ወይም የመድነቱ ማረጋገጫ የለውም አላለም። ይሄኛውን ደግሞ የዛ ተቃራኒ ለማድረግ ያመጡት እንጂ የቤተ ክርስቲያኗ ትምህርት ነገር መንፈስ ቅዱስ ምን ይላል የሚለውን በኋላ በሌላ እናያለን። ቀጥይ እስቲ። ተባረክ ወንጌላዊ። ቃል በቃል የተናገርኩት እኔም ይሄንን ነው ብቻ። እንግዲህ ሐዋርያቱ እጅ በመጫን ደግሞ መንፈስ ቅዱስን ሰዎችን ሲሞሉም አይተናል። መንፈስ ቅዱስ በጥምቀት መንፈስ ቅዱስ ከጥምቀት በፊት ከጥምቀት በኋላ ብለህ የምትገድበው አይደለም። ሐዋርያቱ እጅ ሲጭኑ መንፈስ ቅዱስ ሰዎች ሲሞሉን የእግዚአብሔር ቃል ያሳየናል። ስለዚህ ይሄንን ሐሳብ ነው። ከዚህም ደግሞ 5 እና 6 ፖይንቶች አሉ። እያንዳንዳቸው እንደዚህ ቤት እየተከፈተ መመታት አለባቸው። ይሄ ነው ኤርሚዬ። ኦኬ ያ ዛሬም ወንጌላዊት መካነ ኢየሱስ ቤተክርስቲያንን ከኛ ለመነጠል ወይ እኛን ከእሷ ለመነጠል የሚደረግ ግብግብ እንደሆነ ነው የማየው እና አይሳካላቸውም። ይህንን ለማድረግ የሚፈልጉ ሰዎች ከዚህ ቤት እንዳልነው አንድ ባጃጅ የማይሞሉ ቀኝና እግራቸውን የማያውቁ ሰዎች ናቸው። በቤተክርስቲያኒቱም የማይታወቁ ሰዎች ናቸው ይህንን የሚያደርጉት።
እዚህ ቲክቶክ ላይ የሚጮቱ በሙሉ በቤተክርስቲያኒቱ አይታወቁም። ይሄንን እኔ ደግሞ ሄድ ኦፊስ ነው ደውዬ ያረጋገጥኩት። ሄድ ኦፊስ ዶክተር ላሊሴ ጋር ነው ደውዬ ያረጋገጥኩት። ኦኬ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የወንጌል ክፍል መምሪያ ኃላፊ የሆኑት ማለት ነው። አሁን ደግሞ እንደውም ከዚህም ባለፈ ወደ ትልቅ ፖዚሽን ሊመጡ ያለው ማለት ነው። እና ኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን ከእኛ ከወንጌላውያን ለመለየት ከተፈለገ እነሱ እነዚህ ቲክቶክ ላይ የሚሯሯጡ ግራ ጆሮሽ የትኛው ነው ተብላ ብትባል ወደ ቀኝ ልታመለክት የምትችል ሴትዮ ወይ ደግሞ ሰውዬ እነሱ አይደሉም ይህን ሊያደርጉ የሚችሉት። መስባካችንን አናጋራም፣ ካታክሲዝማችን የሚለው ሌላ ነው። እኔ እንኳን ትናንትና ወደ ጌታ መጥቼ በሶስት ጊዜ አንደኛው ጋር 2 ጊዜ ስላገለገልኩ አንደኛው ጋር አንዴ ስላገለገልኩ ማለት ነው በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን መድረኮች ላይ ቆሜ ምስባክ ላይ አገልግያለሁ፣ ሰብኬያለሁ። 2 ጊዜ ያገለገልኩት ማነው ሱሉልታ ቤተል መካነ ኢየሱስ ማለት ነው። የእሑዱ ጉባኤ ላይ ነው ያገለገልኩት። ይለይላችሁ እንግዲህ ኦኬ። በመድረኮቿ ያገለገልን ከመድረኮቿ አምሰር ቁጭ ብዬ የተገለገልኩባት ቤተክርስቲያን የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ማለት ነው። እኔ ብቻ አይደለም ሁላችንም። ሁለተኛው የወጣቶች ፕሮግራም ላይ የገርጂ አጥቢያ ማህበረ ምዕመናን እዛ ያገለገልኩበት ነው። ስለዚህ መካነ ኢየሱስ ቤተክርስቲያንን እንደማናቅ አድርጋችሁ ልታጮሁ የምትፈልጉ ሰዎች በልሳን ስጦታ በጸጋ ስጦታ አታምንም ብላችሁ የምትሉ ሰዎች በጣም የሚገርመው እነ ቄስ በሊና እነ ጋሽ መኮንን ነገራ አልደረስኩባቸውም። እኔ ግን በኢትዮጵያ ቤተክርስቲያን ውስጥ በካሪዝማቲክስ በጸጋ ስጦታ እንቅስቃሴ ማን ነው የማያውቃቸው? እኔ ወደ ጌታ በመጣሁበት ጊዜ የኢትዮጵያ መካነ ኢየሱስ ቤተክርስቲያን እንጦጦ አጥቢያ ማለት ነው እዛ ነበር ይቀርበኝ የነበረው። እኔ ፈረንሳይ ለጋሲዮን ስለነበርኩ እንዲህ በሙሉ ቄሶቹ ወንጌላውያኑ በሙሉ በልሳን አይደል የሚጸልዩት። ሃሎ የቻይናውን ጽሑፍ ላወጣ ነው ብላችሁ አቧራ የምታጨሱ ለምን የጃፓኑን አታወጣውም? የኢንዶኔዥያውንም እዘዘው። እኔ ያየኋቸው እነ ወንጌላዊ ግርማ ዘሪሁን፣ አዎ በጣም በተለይ የሱን ሰው ልሳን አረሳው። የኢትዮጵያ እንጦጦ መካነ ኢየሱስ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ወንጌላዊ ነው። አንዳንዴ ፓስተር ዳንኤል መኮንን በሌሉ ጊዜ እሳቸውን ለመተካት እና ተክተው ለማገልገል ወይሱ ወይ ፓስተር ጎሳዬ ከቃለ ሕይወት ቤተክርስቲያን ህብረት አምባ ቃለ ሕይወት እዛ ካሳንቺስ ይመጡ ነበር። ሮብ ወንጌል ብርሃንን የምታስታውሱ የፈውስ ፕሮግራም ያለበት ማለት ነው። አንዳንዴ ማናቸው ፓስተር ፋሲል ኃይለ ማርያም ሲመጡ አያለው፣ ወይ ወንጌላዊ ግርማ ዘሪሁን ነው ወይ ፓስተር ጎሳዬ ነው። ፓስተር ዳንኤል ከሌሉ እነዚህ 3 አገልጋዮችን ነው እኔ ብዙ ጊዜ ያየሁት ማለት ነው። እና ወንጌላዊት መካነ ኢየሱስ ቤተክርስቲያን ወንጌላዊ የነበረው ማለት ነው። ደልሻማ ደልሻ እና እኔ ምን በቃ አሁን የቻይናውን ጽሑፍ እንዳላወጣው ብሎ ያለ ሰውዬ የት ቤተክርስቲያን በልሳን የማይጸለየው? በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን። እና እነኚህ ሰዎች እንደውም እባካችሁ የቻይና ጽሑፍ ብለህ ያልከው ከሆነ ቄሶቻችሁና ወንጌላውያኖቻችሁ በቻይና ጽሑፍ ተወረዋልና የቻይናውን ጽሑፍ አቁላቸው፣ አባሩላቸው ብለህ ትላቸው ነው። ትንሽ ብንቀልድባቸው ነው ብዬ የምለው በእንደነኛ አይነት ሰዎች የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን ከጸጋ ስጦታ ከመንፈስ ቅዱስ ካሪዝማቲክ እንቅስቃሴ ልትለዩ እስከማትችሉ ድረስ ራሱ የመለኮት እጅን የገባባት የመለኮት እሳት ነው የነደደባት። በቃ ምንም ልታረገው አትችልም። እና
ቄሱን ስጠይቀው አናቀውም ነው ያለው። አናቃቸውም ዶክተር ላሊሳ አናቃቸውም ነው ያለው። እህትያ ሳይችሻል የተጻጻፍነውን ማለት ነው። ፐብሊክ መደረግ የለበትም። አይቻለሁ ኤርሚ አይቻለሁ ይልኛል። ስለዚህ ቤተክርስቲያኒቱ የማትለውን ለማስባል የሚፈልጉ ሰዎች አሉ። ልክ እንደምትል አድርገውም ደግሞ እኛን ለማስቆጣት የፈለጉ ሰዎች አሉ፣ ግን አይሳካላቸውም። ወንጌላዊት መካነ ኢየሱስ ቤተክርስቲያን ለመለየት ከፈለጉ እዚህ ቲክቶክ ላይ አይደለም ማድረግ ያለበት፣ መሬት ላይ ነው ስራ መስራት ያለባቸው። ውጡ ከዚህ ከካውንስሉ። ይህም የቻይናውን ጽሁፍ የሚባለው ነገር ተዉት። በስ ለቄሶቹ ስልጠና ስጥ። አያውቁም ራሱ ለስልጠናውም ራሱ እንኳን ቦታ ሲሰጡ አይደል ምን እንደምታወራው ነው ብለው የሚሉት። ወይ ደግሞ እንዲህ አደርጋለሁ እንኳን ብሎ ካለ እንደው ከሄደ እዛም ድረስ አይደርስም። ማንም የሚሰማቸው ስለሌለ ማለት ነው። እና ተው። ኦኬ። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን በኢትዮጵያ ቤተክርስቲያን ታሪክ ውስጥ በኢቫንጀሊካል እኔ እናት ቤተክርስቲያን ተብሎ ቢጠራ የምጠራው መካነ ኢየሱስ ነው። ቀደምት ናት። ኢቨን ብዙዎች አባቶችም እንኳን እንደሚናገሩት በመከራው ዘመን እንኳን ያኔ እሷ ያልተዘጋጅ ስለነበረች ብዙዎች የተሸሸጉባት፣ ብዙዎች የተጠለሉባት ቤተ ክርስቲያናችን ናት። ኦኬ። አስቆጥተው አንዳንድ ንግግር ሊያናግሩን የፈለጉ ሰዎች ሁሉ አልተሳካላችሁም። የህፃናት ጥምቀት ላይ ጥያቄ ያለን ማለት የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አይደለችም ብለን ግን አንልም። ኦኬ። እኔ እንኳን 3 ጊዜ ማገልገል እድል ገጥሞኛል። የቤት ህብረት ከተባለ የቤት ህብረት ላይ ለማገልገል እነ ቄስ በላይነህን የምታውቋቸው ከሆነ ማለት ነው የቤተል መካነ ኢየሱስ ቤተክርስቲያን ቄስ እነ ቄስ አያሌው ምናምን ነገር እዚህ ያላችሁ ብዙ እነዚህ ሄዶ እነ ወንጌላዊ አይ ቲንክ ሲኤም ታውቂያቸዋለሽ ብዬ አስባለሁ። ኦኬ። እነ ቄስ በላይነህ ቤት ፕሮግራም አገልግያለሁ። ምክንያቱም እሳቸው የቤተክርስቲያኒቱ አገልጋይ ናቸዋ። ምን ይሁንልን ነው የምትሉት? ምስባክ የማታጋራ እውነትህን ነው። የሙሉ ወንጌል ቤተክርስቲያን ፓስተር አይደል መጥቶ የሚሰብከው በመካነ ኢየሱስ ቤተክርስቲያን መድረክ ላይ? የቃለ ሕይወቱ ቤተክርስቲያን አገልጋይ አይደል መጥቶ የሚሰብከው? የመሰረተ ክርስቶሱ የአማኑኤሉ ቤተክርስቲያን አገልጋይ አይደል መጥቶ የሚሰብከው? የመካነ ኢየሱስ ሙሉ ወንጌል አይደል እንደ ሄዶ የሚሰብከው? የቱ ጋር ነው የማይሰብኩት? የመካነ ኢየሱስ ቤተክርስቲያን አገልጋዮች የት ቸርች ነው ሄደው? እኔ ኦርቶዶክስ ብቻ ነው ተጠርተው ሲያገለግሉ ያላየሁት። ወንጌላውያን አብያተ ክርስቲያናት በተባሉት ውስጥ እንደተሰጣቸው ጸጋ ስጦታ የት ነው ሄደው የማይሰብኩት? እነ ወንጌላዊ ደሉ ጸጌ የት ነው ሄደው የማይሰብኩት? ወገኖች ተው እንጂ ተው እንጂ። እነ መርድ የት ነው ሄደው የማይሰብኩት? የትኛው አብያተ ክርስቲያናት ነው ከፔንቴኮስታል ከመካነ ኢየሱስ ቤተክርስቲያን ወንጌላውያንና ቄሶችን አንጋብዝም ብሎ የሚል? ገነት ቸርች፣ ሕይወት ብርሃን፣ ቃለ ሕይወት፣ መሰረተ ክርስቶስ፣ ሙሉ ወንጌል፣ ጉባኤ እግዚአብሔር የትኛውን ቸርች ትጠራልኛለህ? ይሄ ከመካነ ኢየሱስ ቤተክርስቲያን ነው ይሄኛው ከመካነ ኢየሱስ ስለሆነ አንፈቅድለትም ብለው ያሉ የትኛው ጋር ነው? የለም። ምክንያቱም ቤታቸው ነው፣ ህዝቡም የእግዚአብሔር ህዝብ ነው። ከነዚህ ከጠራዋቸውም ከሌሎቹም አብያተ ክርስቲያናት ደግሞ በመካነ ኢየሱስ ቤተክርስቲያን መድረክ ላይ ቆሞ ያላገለገለ የኢትዮጵያ ወንጌላዊት ቤተክርስቲያን አገልጋይ እኔ ያለ አይመስለኝም። ካለም ግን የተወሰነው ነው። ዜዶ እስቲ ማይክ ክፈት። መካነ ኢየሱስ ቆሞ የማገልገል እድል ገጥሞሃል? የማገልገል እስካሁን አልገጠመኝም። ግን እኛ አሁን የ4-5 ወር አይ ቲንክ 5 ወር በፊት ለምሳሌ ቄስ ተመስገንን ማን ነበር ስማቸው? ይቅርታ ተመስገናል። ልክ ነኝ
እሳቸውን ጋብዘን እኛ ቸርች ነበሩ እዚህ ሜሪላንድ ባለችው እና መጥተው አገልግለው እኛ ቸርች ባለ ነቢይ ተገልግለው መሬት ላይ እንትን ብለው ተንበርክከው እጃቸውን ዘርግተው 3 ቀን ማለት ነው 3 ቀን በየቀኑ አገልግለው እሳቸውም ተገልግለው ነው የሄዱት። ይሄ ነው ግንኙነታችን። ይገርማል። ኦኬ ብቻ አይደለም። እ? ለምሳሌ ወንጌል አይደሉ ጋር እኔ 2 ጊዜ አገልግያለሁ። አንዱ እኛ ቸርች ተገብዞ፣ ሌላ ደግሞ ሌላ ቦታ ተጋብዘን አገልግለናል ከወንጌል አይደሉ ጋር ማለት ነው። ያ ለምሳሌ ወንጌል አይደሉ ካስተማረ ወይም ከሰበከ በኋላ እኔ የዘመርኩኝ የመንፈስ ቅዱስ ሙላት በጉባኤው እንዲሆንና ሰዎች በልሳኖቻቸው እንዲናገሩ ራሱ ሲያበረታታ በልሳኖቻቸው ጸልዩ፣ በጣም በመንፈስ ቅዱስ ተሞሉ ምንድነው እጅ የጫነ ሁላ ሲጸልይ ነበረ። በጣም በጣም ስለዚህ ወንጌል አይደሉ ከመካኒሱ መሆናቸውን ራሱ ምን የማውቀው በቅርቡ ነው። በነገራችን ላይ ግን ልምዶቻቸው በጠቅላላ እሳቸው ያደረጉት የነበረው በጠቅላላ ዊችስ ፔንቴኮስታል ነው እንዳለ ካሪዝማቲክ ነው እንዳለ እንቅስቃሴያቸው እንደ በጣም እንዳለ እንዴት አለ ዑራኤል መካኒክስ ደልሻ ያ ዲፋማ ይላል ቤኪ፣ ዲፋማ ይላል የኦሮሞ ይቅርታ ሲጠይቅዳ ዲፋማ ናጎዳ ኤርሚዬ ለጠየቀኝ ጥያቄ አገልግያለሁ። ረስቼው ነው። በቴኔሲ ባለችው መካነ ኢየሱስ ቤተክርስቲያን አገልግያለሁ። ረስቼው ነው። የዛሬ አስታውሳለሁ፣ የዛሬ አመት ከ3 ወር እንደዚህ ሆኖታል። እዛ ካገለገልኩኝ ቴኔሲ ሄጅ ረስቼው ነው። በቃ ነው ያገለገልኩት። ለዛው ያ እግዚአብሔር ይባረክ። እና ማን ነው አሁን ይሄንን እንግዲህ ይሄንን የማያውቅ ማን ነው? ስለዚህ እኛ ጋር እኮ በየጊዜው እየመጡ የሚያገለግሉ አሉ። እኛ በየቦታው እየሄድን ነው የምናገለግለው እኮ። አንድ ጊዜ ያልተቋረጠ በዚህ ሁሉ ዘመን መካከል ያልተቋረጠ መገባበዝ አለ። ለምሳሌ እኛ ጋር በቸርች ደረጃ እንትና አይደል አንተ የኮልፌ መካኒክስ ጉለሌ መካኒክስ ነኝ። ያፋሩ ጉለሌ መካኒክስ ነው። በእነዚህ አሁን በባለፈው የኔ ቸርች ነው። ኦኬ እፍዬ ቸርች ነው ጉለሌ ወንጌላ ያ ቄስ በላይነህ የኔ ቄስ ነው። ቄስ አያሌው የኔ ቄስ ነው። ቄስ ተሰማ የኔ ቄስ ነው። ዋይኔ እዛ ነበርኩ። ኦኬ ኦኬ ያ እንግዲህ እኛ የምናውቀው እኔ አሁን ቄስ አያሌው እኛ ጋር ጉባኤ እግዚአብሔር ሁሉ ተጋብዞ መጥቶ ሲያገለግል አውቀዋለሁ። እዛንም የማውቃቸውን ጀመረ የቤተል መካነ ኢየሱስ ማለት ነው። እና ምስባክ አናጋራም፣ ልዩነን በትምህርታችን ምናምን ነገር እልቅ እነኚህ እንደዚህ ብለው የሚሉ ሰዎች ማቅ ልበሱ። እሺ ዋይ ዋይ በሉ፣ ማቅ ልበሱ። ለምን የኢትዮጵያ ወንጌላዊት መካነ ኢየሱስን ከሌሎቹ ወንጌላውያን አብያተ ክርስቲያናት ልትለዩት እስከማትችሉ ድረስ እኛም ልንለይ እስከማንችል ድረስ አንድ ነን። በምን? በጌታ በኢየሱስ ክርስቶስ በማመን የሚገኘውን ንስሐና የኃጢአት ይቅርታን በማመን አንድ ነን። ኦኬ። ካልሆነ እንደዚህ ብላችሁ የምትሉ ሰዎች ባለፈው ኦርቶዶክስ የሆነ ነገር ደርሶባት ጥቁር ለብሳ ነበር እንዳለ እና ጥቁር መልበስ ትችላላችሁ። ተጠራርታችሁ ገስት ላይ ቁጭ ብላችሁ ማይክ ከፍታችሁ ህዝቡ ይወቅልን ብላችሁ በማለት ማለት ነው እንጂ የቻይና ጽሑፍ ብሎ ያለውን ሁሉ በሙሉ ቄሶችህና ወንጌላውያኖችህ ይኸው ከወንጌላዊ አብዱል ሰላም ጋር ጀምሮ ማለት ነው በልሳን ትጸልያለህ አይደል? ወንጌላዊ ጸልያለሁ ራሱን በቻለ ስርዓት ማለት ነው። ትጸልያለህ። በአካሄዱ ላይ ከሌሎች ጋር ቢለይም እጸልያለሁ። ልክ ነው። ማን የሰጠህ የቻይናውን ጽሑፍ? አንድ ወዘልፈን የሆነ ሰውዬ ያወራ የቻይና ጽሑፍ ብሎ ሲል ስለሰማሁት ማለት ነው። የቻይና ጽሑፍ ታስጠናለች እንዴ መካነ ኢየሱስ ቤተክርስቲያን? እንዲህ አይነት ትግል ነው የገጠመን ወንድሞች። ወንጌላዊው እዚህ እጸልያለሁ ይላል። እንደሱ አይነት ወንጌላዊ ስንት አሉ። ወንጌላዊ ናቲ ይጸልያል፣ ወንጌላዊ ደሉ ይጸልያል፣
ወንጌላዊ ግርማ ይጸልያል። አሁን ወደ ጌታ እንኳን ቢሄድም ማለት ነው። ስንት ወንጌላውያን ናቸው ወንድሞች፣ በልደታ መካነ ኢየሱስ፣ በእንጦጦ መካነ ኢየሱስ፣ በቦሌ ማህበረ ምዕመናን አጥቢያ ደሳለኝ ሆቴል ጋር ያለችዋ በደንብ ስለማውቃት ከደልሻ ጋራ እዛ አንድ የጸሎት ህብረት ስለነበር እዛ ህብረት ውስጥ ነበርኩ እና ጉዬ ሁሉ እነ ዘማሪ ያገኘው ማለት ነው። እነ ቄስ አለሙ ሼጣ ነበሩ በዛን ጊዜ እዛ ህብረት ላይ ይካፈሉ ነበር። ይኸው ላይቭ ላይ ነው፣ ቀጥታ ነው የምናገረው። ይህንን ውሸታም አንተ ውሸታም ብሎ ሊል የሚችል የለም። ይህን ምስክር የሚሆኑ እነ ዘማሪ አገኘሁ ይደግ፣ እነ ዘማሪ ደረጀ ሙላት፣ እነ ዘማሪ ጸባዖት ስብስተ ዛሬ በእስራኤል ሀገር ፓስተር የሆነው ማንን ልጥራልህ ብራዘር? እዛ የአገልጋዮች ህብረት ነበረ፣ የጸሎት ህብረት። እዛ ህብረት ላይ እኔ ይገኝ ነበር እና በሙሉ ይጸልያሉ። አንተ የመጣው ከመካነ ኢየሱስ ነው፣ አንተ የመጣው ከሙሉ ወንጌል ነው የሚባል ነገር የለም ብራዘር። አዎ ሁሉም እየመጡበት አለ። ግን እንዴ እኔ መልእክት ያመጣልኝ ለመጀመሪያ ጊዜ ደሉን ሳገኘው መልእክት ያመጣልኝ ጉባኤ ውስጥ ከጉባኤ መካከል ጉባኤ ውስጥ እያገለገለ እያለ ማለት ነው የተገናኘኑ ከእሱ ጋር በአካል ያገኘሁት ሁሌ ነግራቸዋለሁ። በአካል ያገኘሁት 7 ደረጃ ጋር ያለው ህብረት አምባ ቃለ ሕይወት ቤተክርስቲያን ነው። እኔ ጉባኤ እግዚአብሔር 6 ኪሎ አጥቢያ ስለነበርኩ የቤተ ክርስቲያናችን የጥበቃ ስራ ላይ የሚሰራ ወንድም ተስፋዬ የሚባል ሰው እቺ ድሮ ምንድነች ቴፕ ሪከርደር መቅጃ ያላት አንድ ካሴት የምትጎርስ የምትባሏ ማለት ነው። እንደዚህ መታ መታ በምትደረገው ካሴት እያጠነጠንን በምንልበት የስብከት ሰማ ነበር። እሷን የመግዛቱ እድል አጋጥሞኝ ወክማን። አዎ ቴንኪዩ ታሪኳ ወክማን ማለት ልክ ነው ቴዲዬ። አዎ እሷን ወክማን ገዝቼ ካሴቶች ኪሴ ይዝ ነበረ፣ እንደ ዳቦ ማለት ነው። ኦርቶዶክስ ቤተክርስቲያን ዳቦ ነበር የሚይዘው በኪሴ። እዚህ ደግሞ ካሴት ይዤ ባትሪያ ቶሎ ያልቅብኛል፣ ግን እሰማ ነበር። ወደ ጌታ በመጣሁበት ጊዜ የምሰማቸው በተለይ 3 አገልጋዮች ስብከታቸውን እሰማ ነበር። አንደኛው ፓስተር ታሪኩ ሼቱ ነው። እሱ ያኔ እኔ አላውቀውም። አሁን እንደዚህ ለምንተዋወቅ አይደለም፣ ማነው እሱ አያውቀኝም፣ እኔ ግን አውቀዋለሁ በካሴት። ሁለተኛው ወንጌላዊ ደሉ ጸጋዬ ነው። ሶስተኛው ፓስተር ሙሴ አዳፍሬ ነው። አሉ 3ቱም እግዚአብሔር ሰዎች። እነዚህ ሰዎች በጣም ነበር የምሰማቸው። አራተኛው አላዛር ነው፣ ፓስተር አላዛር። ደጋግሜ ነበር ሰማባት የነበረውና ስብከቱን እየሰማው የደሉንም የሌሎችንም እየሰማው ሳለቅስ አየ። ይሄ የኛ የቤተክርስቲያናችን ጥበቃ ላይ የሚሰራ ወንድም አክሊሉና ወንድም ተስፋዬ የሚባሉ ነበሩ። ተስፋዬ ነው ያየውና ይህነኚህ ሰዎች የት ናቸው ብዬ ስለው ይሄኛው መካነ ኢየሱስ ነው ብሎ ነገረኝ፣ ስለደሉ ማለት ነው። እና ከስንት ጊዜ በኋላ ያ የምትወደው ስብከቱን ስሰማ የምታለቅሰው ሰውዬ ህብረት አምባ ቃለ ሕይወት ቤተክርስቲያን ወጣቶች ፕሮግራም አርብ ላይ ጋብዘውት እዛ ይመጣል። ህብረት አምባን ታውቀዋለህ ብሎ ሲለኝ አዎ አልኩት። እና እዛ ይመጣልና እዛ ይዤ እሄዳለሁ ብሎ ወይ ደግሞ ብትሄድም ሂድ ካልሆነ እኔም እሄዳለሁ እዛ ሄዳለኝ። አረ ነው ለ3 ለ4 ምናምን ነገር ዓመታት በካሴት የማውቀውን ሰውዬ በአካል አገኘሁት። እዛ ሲሄድ ወንጌላዊ ደሉ ነው። እዛ በካሴት ሰማው የነበረ ሰውዬ ፊት ለፊት መድረክ ላይ ያየሁት የወጣቶች ፕሮግራም ላይ መሀል አካባቢ ነበር የተቀመጥኩት። በዋናው በር መግቢያ የአሁን የተሰራ አሁን ፈርሶ እንደተሰራ ባለፈው አንድ አገልጋይ እየነገረኝ ነበር። የድሮ ላይ ነው። መሀል አካባቢ ነው የተቀመጥኩት። ቀጭኑ መንገድ በዋናው በር መግቢያ ጋር ያለው ህብረት አምባ ነው የምታውቁት። እየሰበከ እያለ ነው ስብከቱን ሳይጨርስ ማይኩን ቁጭ አድርጎ ወደ እኔ መጣ፣ ወደ ጉባኤው ማለት ነው። ቀጥታ እኔ ባለሁበት መስመር ጋር ይኸው ያልሞተ ሰው ወንጌላዊ ደልሻ ማለት ነው። ስም እየጠራ ነው የምንናገረው። እኛ በጽድቅ ስለምናገለግል እግዚአብሔር በውሸት አይከብርም። የአገልጋዮችም ስም በውሸት አታነሳም። እና ከጉባኤ መካከል አስነስቶ ጸለየልኝ። የት ያገኛል?
እኔ በካሴት ነው የማውቀው። የት ያቀኛል? ለዚህ ነው እኔ ደሉን አፌን ሞልቼ ስልክ አንስቼ ደውዬም የነገርኩት። ደሉ ወንጌላዊ አይደለም። ምንድን ነው ብለህ ካልከኝ የፕሮፌት ይሄ የነቢያት ጸጋ ላው ላይ የሚሰራበት ሰው ነው። ቀጥታ ለሱ የነገርኩትን ነው። የምታውቁ ሰዎች ከፈለጋችሁ ደውላችሁ ጠይቁት። የት ቦታ ነበረ በዛን ወቅት ላይ ስልክ ሲያነሳልኝ? ቴዎሎጂ ትምህርት ቤት ይማር ነበረ። ኢቲሲ ነው ምናምን ነገር ክላስ ውስጥ ወጥቶ ነው ያወራኝ በዛን ቀን። ከዚሁ ከሀገር ውጭ ከወጣሁ በኋላ ነው ደውዬ ነገርኩት። ወንጌላዊ ደሉ ላይ የሚሰራ የእግዚአብሔር ጸጋ የነቢያት ጸጋ ነው። ከጌታ እንዳየ እንደሰማ ነው የነገርኩት። እንዳየው ሰው እንደሰማው ሰው የለየለት ነቢያት ከተባለ የነቢያት ጸጋ እኔ ደሉ ላይ ነው የማየው። ጌታ የሚያሳየኝ ማለት ነው። እና በወቅቱ ስነግረው እኔ መካኒስ ቤተክርስቲያን አንተን ወንጌላዊ ብላ ማለቷ ትክክል አይደለም ብዬ ሁሉ ብዬዋለሁ። እና የዛን ቀን ሲሄድ የመጀመሪያ ቀን ከጉባኤ መካከል አስነስቶ እጄን አስነስቶኝ ከጉባኤ ጸለይልኝ። ታውቃለህ፣ በልሳን ጸለየ። የነገረኝ እግዚአብሔር መልእክት አለ እና በማን መንፈስ ነው ከዛ ጉባኤ መካከልን የት ያቀኛል? እኔ በድምፅ ነው የማውቀው፣ በካሴት ነው የማውቀው። የት ያቀኛል? እኔ የምረዳው እሱም የሚያውቀው የጌታ መንፈስ የጌታችን መንፈስ ጌታ መንፈስ ቅዱስ ነው። መገለጥን ይሰጣል። አየህ፣ እኔ ከዛ ወጣት መካከል ምን ያደርግ እኔ ጋር ነጥሎ ብቻ መጥቶ ጸልዮልኝ ይሄዳል። እሱም ሆነ ሌሎቹ አገልጋዮች በሙሉ በእግዚአብሔር መንፈስ የሚያገለግሉ ብሩካን ናቸው። ዘር ትውልዳቸው ይባረክ። እና የካሪዝማቲክ እንቅስቃሴ ቤተክርስቲያኒቱ ወንጌላዊት መካነ ኢየሱስ ቤተክርስቲያን እንደማያውቃት ነክቷትም እንደማያውቅ ጽዩፍ መሆኗን የሚናገሩ ሰዎች የራሳቸውን ውስጣቸው ያላቸውን ጥላቻ እንጂ የሚያወጡት ስለ መንፈስ ቅዱስ ሙላት አይጸለይም እንዴ? ላሳይ አሁን ቪዲዮ እኛ እኮ የካሪዝማቲክ ሙቭመንቱ ውጤቶች እኮ ነን እኛ እንኳን እና ታዲያ ቪዲዮ እንክፈቱ። ማታ ተነጋግረን እኮ ኤርሚ ያው እነ ዘዴ ነበሩ። ካሪዝማቲክ ነች ወይስ አይደለችም የሚለውን መጨረሻ ላይ ጠይቄ ነች በሚለው ተስማምቷል። ከየት ሌላ ጊዜ ይህንን የሚቃወሙት አልገባኝም። እሱ ስላላወቅ ወልተው አለቀ በቃ። ዘዴ ነበር። እስኪ ዘዴ ተናገር እሱን። ኦኬ ዘዴ ይቀጥል። ሶሪ አይ እኔ በውስጥ በኩል ከአንዳንድ ሰዎችም ጋር እያወራው ነበርና ይሄ ጥያቄ በጣም ወሳኝ ጥያቄ ነው። እኔ እንደውም ቪዲዮውን ባገኝ አጋጣሚ ሆኖ አብዱሰላም ከዛ በኋላ ቴክስት አደረግለት ነው በውስጥ እሱ አይ ለምን አልጠየቀውም የሚል እንትን ስል ኧረ ተጠይቋል እኮ መልሷል የሚል እንደውም ቪዲዮን ባገኘው በጣም ነው ደስ የሚለኝ። ለምን እሱን ነው እኮ ያጣው። ትላንትና ወገኖች ትላንት እኮ አይደለም 3 ቀን ይሆነዋል የባጃጇ ሹፌር አንድ እህት ናት ያው መካከል ያለች እና መንፈስ ቅዱስን ካሪዝማቲክ እንቅስቃሴን ዋና ጠላት ሆና የተነሳችው ለካሪዝማቲክ እንቅስቃሴ ነው። ኦኬ፣ ለዛ ነው የተነሳችው። ቤት ከፍተው መንፈስ ቅዱስ ላይ ማላገጥ፣ መሳደብ፣ እንደዚህ አይነት ነገሮችን ነቢያትን መሳደብ፣ ይሄ ነበረ አጀንዳቸውም የነበረው። ዋናውም ደግሞ ወደ መካነ ኢየሱስ ቤተክርስቲያን ወይ ነው ሉተራን የሚለውን ወስዶኛል የምትለውም በዚህ ምክንያት ነበር። በደንብ አድርጋችሁ ስሙኝ እንዴት እንደማያይዘው። ከዛ በዚህ ውስጥ እያለው ጭምጭምታው ተሰማ። ምን የሚል ነው? መካነ ኢየሱስ እኮ ወንጌላዊት የኢትዮጵያ ወንጌላዊ ቤተክርስቲያን መካነ ኢየሱስ በጉባኤ እነማን ናቸው ይህንን የሚሉት? እነ ዳንኤል እውነት ለሁሉና እነ ወንጌላዊ መሐመድ ባለፈው ጊዜ አስቼ ቤት ገብተው እኛ እኮ ካሪዝማቲክ ነን ብለን
በጉባኤ እኮ ነው የወሰንነው ብለው ይህንን ነገር አመጡ ማለት ነው። አሁን የዚህ ጊዜ ካሪዝማቲክ የሚለው ሀሳብ ምንድን ነው? እንግዲህ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አጠቃላይ የመንፈስ ቅዱስ ስራን ምን ማለት ነው? የአንደኛ ቆሮንቶስ ምዕራፍ 12 13 14ን ሀሳብ ሙሉ ለሙሉ በሐዋርያት ስራ ላይ የተጠቀሱትን ሀሳቦች በተለይ ደግሞ ነቢያት የሚለውን ራሱ ሀሳብ ሪጀክት ባለማድረግ ውስጥ ገባች ማለት ነው። በአጭር ቃል ምን ማለት ነው? ነቢያትን አገልግሎታቸውን በመንፈስ ቅዱስ እንቅስቃሴ ማመን ኢቭን የአምልኮ ስርዓት እንኳን የሚያጠቃልል ነው። ካሪዝማቲክ ማለት ምን ማለት ነው? ለምሳሌ የሉትራን ቤተክርስቲያን የራሷ ትራዲሽን አላት በአምልኮ ላይ። ለምሳሌ ጸጥ ተብሎ በአንድ ቦታ ረጋ ብሎ ተቆሞ ምናምን የሚዘመርበት ባህል አለ። ካሪዝማቲክ ደግሞ ሲሆን ፔንቴኮስታል ሙቭመንት ላይ ያለው አካሆን ምን ማለት ነው? ለምሳሌ ሰዎች ቻንት ያደርጋሉ። ምን ማለት ነው? ኢሞሽን ይጨምሩበታል። ከስርዓት አንዳንድ ጊዜ ወጣ ብለው ኢሞሽን ይጨምሩበታል። አንዳንድ ጊዜ በእኛም አካባቢ እንደው የተለጠጡ ነገሮች ኢሞሽናችንን ሬጉሌት አለማድረግ ችግር ቢኖርም ግን ኢሞሽን ይጨመርበታል። ካሪዝማቲክ የሚባለው አንዱ እሱ ነው። ናት ኦንሊ መንፈስ ቅዱስ በሚነዳህ ጊዜ ኢሞሽንህንም ተጠቀም የሚል ነው አንዱ ካሪዝማቲክ ዋናው። ካሪዝማቲክ ነኝ ማለት የአዘማመር የጸጋ እንደዚህ አይነት እንትኖችን ምን አደርጋለሁ? እቀበላለሁ ማለት ነው። አሁን ይሄንን ሲሰሙ አንዳንዶቹ ከዚህ ቤት ተሳድበው የሄዱት ይሄንን ሐሳብና ይሄንን የመንፈስ ቅዱስን ስራ ስለነበረ ቀዝቃዛ ውሃ አገኛቸው። ትንሽ ቀዝቀዝ ያለ ትንሽ ቀዝቀዝ ያለ። አሁን ትላንትና ከትላንት ወዲያ ደግሞ አብዱሰላም ወንድማችንና ሌሎችም እኛም ጋር በተደረጉት አንዳንድ ፕሮግራሞች እኛ ጋር በጣም ኃይለኛ በረዶ አለ ማለት በረዶ ወርዶ አይስ ሆኗል። እንዲህ በእጅ እንኳን የሆነች ዝቀ ማንሳት እንኳን አትችልም። መኪኖች የሚዝቁት መኪኖች ራሳቸው በሎደርና በግሬደር እየተፋቀ ነው አሁን መንገዱ በሙሉ ማለት ለምን አይስ ሆኖ ማለት ነው። ትላንትናና ከትላንት ወዲያ አይስ ነው በላያቸው ላይ ወደቀው። መሸከም የማይችሉት አይስ ምን ማለት ነው ካላችሁኝ፣ ሲሰድቡት የነበረው የመንፈስ ቅዱስ እንቅስቃሴ ወደ ቤታቸው መምጣቱን ለዛውም በጉባኤ በተጻፈና በተፈረመበት ሁኔታ አብዱሰላም አረጋገጠ። ምን ብሎ? እኛ እኮ ካሪዝማቲክ ነን ብሎ ማለት ካሪዝማቲክ ሉተራን ነን ብሎ ማለት ነው። ሚኒንግ ይሄንን ስትሰማ አይ ቲንክ ወይ የባጃጅ ሹፌር እሷ ነች ብያለሁ፣ ወይ መሪውን ትለቃለች። አሁን መሪውን ለቃ ወዴት አሁን እየፈለጉ ናቸው፣ በቲክቶክ እየፈለጉ ናቸው ያሉት የቲክቶክ ሉትራን እየፈለጉ ናቸው። ወዴት እንደሚገቡ አናውቅም። ጌታ ይርዳቸው። ስለዚህ ካሪዝማቲክ የሚለው በጣም ወሳኝ ወንድሞች። እኔ እንደውም ኤርሚዬና አብዱሰላም በዚህ ጉዳይ ላይ በደንብ ብታወሩበት ደስ ይለኛል። ካሪዝማቲክ ሪሊ ምንድን ነው? ቴንክ ዩ። በውጭ ያሉ ሉተራኖችና እኛ አንድ መሆን አንችልም። አሁን ባለንበት ጊዜ አንድነትም ለማውራት ማለት ነው። ምንድን ነው መካነ ኢየሱስ አሁን ባለንበት ጊዜ ማነው ሉተራን አሁን ባለንበት ጊዜ ትልቁ የሉተራን ቁጥር የያዘ ሀገር ኢትዮጵያ ነው። ምክንያቱም እስከ 13 ሚሊዮን ድረስ እየተወራ ስላለ ቁጥሮች ላይ የሰማን ስለሆነ እርግጠኛ ስላልሆን ይታሰብበት። ግን በዚህ ደረጃ ብዛት ያለው መካነ ኢየሱስ 100 ዓመት ባልሞላ ጊዜ ውስጥ በተለይ በደርግ ጊዜ መካነ ኢየሱስ ስንት ሰው ነበረች? ያ ሁሉ ሰው አስጠለሉን፣ ሰበሰቡን፣ እንደዚህ መሸሸጊያ ሆኑን። በዛ ጊዜ እኮ እነሱ ጋር ነው ስንጸልይ የነበረ የሚለዋት መካነ ኢየሱስ በቁጥር ስንት ነበረች? የአሁኑ መካነ ኢየሱስ አመጣጥስ እውነት ያኛውን ኮንፌሽናል የሆነን የሉተራን ሙሉ ዶክመንትን አምጥተን በየቀኑ አስረድተናቸው እሱን ተረድቶ አምነው ነው ወይ አሁን መካነ ኢየሱስ ይህን ቁጥር ያመጣችው የሚለውን ማሰብ ያስፈልጋል። የመካነ ኢየሱስ ጥሳ መውጣትና በዚሁ በ500,000 ሰው ከማይሞላ ተነስታ ወደ 13 ሚሊዮን እነሱ እንደሚሉ ወደዚህ ቁጥር የመጣች መካነ ኢየሱስ የእውነት ኮንፌሽናል የሆነ የሉተራን አጠቃላይ ዶክመንቶችን አስጠንተናቸው የመጡ ናቸው ወይስ የካሪዝማ ውጤት?
ወደ እሱ ማሰብ አንዴ አስፈላጊ ይመስለኛል። ወንጌላዊ ለዚህ ንግግር አንዴ ላጨብጭብ አዎ ለዚህ ንግግር አዎ በጣም በቤተ ክርስቲያን ደረጃስ አጨብጭብ የምናስበው በዚህ ጉዳይ ላይ እንዴት ነው? አሁን እውነት ለመናገር ካሪዝማቲክ የሚባለው እኮ ሰውን እንቅስቃሴው ነው አይደለም? ካሪዝማቲክ እኮ ከእንቅስቃሴው ከዚህ ካለው ንቅናቄ እኮ ያልፋል። ኃይለኛ የወንጌል ምስክርነትን ያስከተለ የካሪዝማቲክ ባህሪው ነው። ሩቅ መሄድ አያስፈልግም። በቃ ዋናው የመጀመሪያ ኃይለኛ የወንጌል ምስክርነትን ያስከተለና በጥቂት ዓመት የመካነ ኢየሱስ ከሌሎች ሉተራኖች ኋላ ተነስታ ይህ ሁሉ ቁጥር መጨመር የመጣው የወንጌል ስርጭቱ ላይ ለመሳተፍ እንኳን የመንፈስ ቅዱስ ኃይል ያስፈልጋል። ይሄ እንቅስቃሴ በሌለበት ምስክርነት የለም። ለምሳሌ ድሮ ይመጡ የነበሩ ፈረንጆች ወለጋም ላይ ወደ ደቡብም ላይ በሄዱበት ቦታ ሁሉ ክሊኒክ ይሰራሉ፣ ከዛ ትምህርት ቤት ይሰራሉ፣ እዛ ይቀመጣሉ። በረጅም ዘመን ጥቂት ሰዎችን ይደርሳሉ፣ ሌሎችን እንደርሱ በጣም ያሰለጥኗቸዋል፣ ያዘጋጇቸዋል፣ ይሄዳሉ። ግን ከነሱ የተቀበሉ ሰዎች ሙሉ በሙሉ እንደነሱ የክሊኒክ ሰራተኛ ወይም የትምህርት ቤት አስተማሪ አልነበሩም። ወንጌላውያን ተፈጠሩ፣ ቄሶች ተፈጠሩ፣ በዚህ መጡ። እነዚህ ሰዎች የመንፈስ ቅዱስ እንቅስቃሴ የመጀመሪያው ወጥተህ ለሌሎች መመስከርና ምድሪቷን በወንጌል መገለባበጥ እኮ ነው። ይሄ እኮ ነው ያደረገው። ከዛስ ምንድን ነው ያደረገው? ረጅም ዘመን የቆየውን የፈረንጅን ልምምድ ከተለያየ አይነባሪ ብዙ ጊዜ እኛን ስንታማበት የነበረውን ታውቃላቸው። እሱን ደግሞ ራሴን አልሰድብምና አላነሳም። እንዲህ አይነት ልምምድ ያላቸው እንደዚህ ልምምድ አድርጎ በእኛ ላይ ይነሳ የነበረውን ክስ ሁሉ ያስወገደው ይህ የህይወት ለውጥ ምንጩ የመንፈስ ቅዱስ እንቅስቃሴ አይደለም ወይ? ሶቴንጊ ከዛስ አሁን ያለው የቤተ ክርስቲያን ውስጥ አገልግሎት የመንፈስ ቅዱስ ስጦታዎችን አያካትትም ወይ? የትኛውን ስጦታ? በመጽሐፍ ቅዱስ በተለይ በአዲስ ኪዳን የተዘረዘሩና ቤተክርስቲያን የመጀመሪያ ቤተክርስቲያን ጳውሎስ እንደ መመሪያ የጻፈላቸው የነ ሮሜም የነ ቆሮንቶስም የኤፌሶኑም መልእክት ዛሬ ቤተክርስቲያኒቷ ውስጥ ተቀባይነት የላቸውም ወይ? እነዚህ የጸጋ ስጦታዎች ተከልክለዋል ወይ? ለምሳሌ ትንቢት መናገር የለም ብሎ የሚከለክል አንድ የመካነ ኢየሱስ ሰው ገጥሞኝ አያውቅም። ይልቁንስ በቤተክርስቲያን ደረጃ ሰዎችን ነቢያት ብሎ መሾም ላይ ቤተክርስቲያን የተቆጠበች ነች። ኃላፊነት ስለሚያስከትል ሐዋርያት ብላ ለመሾም በጣም የተቆጠበች ነች። እሱን የማታደርግበት ምክንያት ብዙ ነገሮች ከላይ ተዘርዝሮ ከዚህ በፊት ሊያስረዱ ሞክሯል። እሱን ብዙም ቢኖርም ባይኖርም ይጠቅማል ይጎዳል ብዬ ስለማለም፣ ግን አማኙ ትንቢት መናገር የተከለከለበት ቀን የለም። ለምሳሌ እኔ ካመንኩ ጊዜ ጀምሮ ትንቢት እናገራለሁ። እግዚአብሔር ሲናገረኝ የምናገር ሰው ነኝ። ካልተናገረኝ እግዚአብሔር መኖሩን በምን አያውቃለሁ? ከመጣሁበት አላስ በምንድን ነው የሚለየው? ያለና የኢየሱስ ልዩነት እኮ ኢየሱስ ዛሬም መናገሩ ነው እኮ። በመንፈስ ቅዱስ አማካኝነት በእኛ ውስጥ ያለ የሚናገር የሚሰራ እያየን የምንሄድ ነው። ለበሽተኛ ሲጸለይ የማያጸልየኝ መንፈስ ማነው አደንዝዞ የሚያስቀምጠኝ? እኔ እሱን አልቀበልም። መንፈስ ቅዱስ ለበሽተኛ ተጸልዮ እንዲፈወሱ የሚያደርግ በምልክት የክርስቲያንን ሕይወት የሚያጅብ ክርስቲያንን በመታነጽና በእድገት ውስጥ የሚከት እንጂ መንፈስ ቅዱስ በሌለበት ቸርች ራሱ መኖር የለባትም ባይነኝ እኮ። ይሄ የመንፈስ ቅዱስ እንቅስቃሴ የቸርች የህያውነት ማረጋገጫ ነው ብዬ ነው ማምነው። ይሄን ደግሞ አንድም ከልክለን አናውቅም ለማለት ነው። ቀጥሉ። ስለዚህ ባጃጇ 3 እግር ነው አይደል ያላት? አሁን ወደ ሳይክል ይቀየራል። አይ የምልህ ስጋ ጥራ ቢሉት ጣፊያ እንዳለ ተብሎ ይባላል። እስኪ ምንድነው ምርጥ በሬ ታረደና እስኪ ምንድነው ጥሩ ስጋ ምንድነው አሉት ሰውየው። እና ዳዊት ሻኛ ምናምን ነገር ይሄዳል ተብሎ ሲባል ጣፊያ፣ ከጣፊያ ጀመረ። እንግዲህ በተወለድኩበት አካባቢ እንደዛ ይባላል። እና አሁን ትልቋን መካነ ኢየሱስን ጠርቶ ባለባጃጆቹን ዘውር ብለው ሲሉ ማለት ነው። እና አዲስ ነገር አይደለም ወንድሞች እናቶቼ። ያው እዚህ በህይወት ያሉ ሰዎች በጸጋ ስጦታም የሚጠቀሙ የሚገለገሉም የሚያገለግሉም ሰዎች ባሉበት ነው። እና እልቅ ምንድን ነው ሰይጣን የላካቸው መልክተኞች ናቸው እነዚህ። በባለፈውም ተናግሬያለሁ።
ለወንጌሉ አገልግሎት ለሌሎች ሰዎች ወንጌል መስበክ ብላስፌሚ ነው ብለው ያሉ ሰዎች አትጠራጠሩ። እግዚአብሔር መንፈስ ቅዱስ የላካቸው ሰዎች አይደሉም። አጋንንት ገጣጥሞ የላካቸው ሰዎች ናቸው። ኦኬ። የወንጌል ስርጭቱ እንግዲህ መካነ ኢየሱስ ቤተክርስቲያን እንኳን በዚህና ልክ አሁን ወንጌላዊ እንደነገረን እኔም ከአንድ ሰው ሰምቻለሁ ወደ 13 ሚሊዮን የደረሰችው በስጋ ተዋልደው አይደለም። እሱ ቁጥር እንዳለ ቢሆንም ግን በስጋ ተዋልደው አይደለም። የጌታ መንፈስ ቅዱስ የጸጋ ስጦታ በቤተክርስቲያን ውስጥ ባላቸው ሰዎች የወንጌል ስርጭቱ አገልግሎት ለሌሎች ተደራሽነቱ ለሌሎች የጌታን ማዳን በጎነቱን በመመስከር ሁሉ ጭምር አብረው ተሳታፊ ሆነው ስራ በመስራታቸው ነው። እና ግን እንኳን ተናገሩ ነው ወንጌላዊ መሐመድም ነዳንዬም እነ ናትሻም ጭምር ናትሻ ትንሽ ጠፍቶ ነው እንጂ እንደዋወላለን ከናትዬ ጋር በውስጥ ስንት እኮ የምናከብራቸው እኮ አገልጋዮች አሉ ወንድሞች እናቶች በእውነት እና ቤተክርስቲያኒቱ ኦልሬዲ ገብታበታለች ማለት በትልቁ ባህር በጸጋ ስጦታ ውስጥ ገብታ አገልጋዮቿ ሁሉ ጭምር ማንም ሊክደው እስከማይችል ድረስ የእግዚአብሔር የአምላካችን ጸጋ በህይወታቸው ላይ አክቲቭ ሆኖ ሲሰራ አይተናል፣ እያየንም ነው። የልሳን ስጦታ የተጠላ ለማድረግ የቻይናው ጽሁፍ፣ የአረብኛው ጽሁፍ፣ የፈረንሳይኛ ጽሁፍ የፈለገ ብለው ቢሉ ማቅልበሱ ኦኬ፣ በጣም ማቅልበሱ። እንደናንተ አይነት ሰዎች ይህንን ወሬ የምታወሩ ሰዎች ማቅ ነው መልበስ ያለባችሁ። ከል ለብሰህ ዘመኑ ሁሉ የሐዘን እንዲሆን ከፈለክ መሆን ትችላለህ። ምርጫችሁ ያ መንገድ ስለሆነ እንጂ ወንጌላዊት መካነ ኢየሱስ ቤተክርስቲያን ባዕድ ነገሯ አይደለም። የጸጋ ስጦታ የካሪዝማቲክ እንቅስቃሴ ለማለት ነው። ጌታ ይባረክ። በጣም ደስ ብሎናል። ብዙ አገልጋዮችም ደውለውልኛል በውስጥ መስመር እኔ ጋር እና ለጌታ ክብር ይሁን። እሺ ወንጌላዊ አንድ በግልጽ እንዲታወቅ የምፈልገው እንደ ፈረንጅ ሉተራን መሆን እንደማንችል በግልጽ መታወቅ አለበት። እኛን የፈረንጅ ሉተራኖች እኮ ኮንፌሽኑን በተለይ የተለያዩ የሉተራን መጽሐፎች እነዚህን ዶክመንቶች እነ ኮንኮርድን እነ ካቴኪዝምን ሌሎች የሉተራን መጽሐፎችን ከመጽሐፍ ቅዱስ በላይ ማምለክ ጀመሩና ከመጽሐፍ ቅዱስም እንደሚበልጥ አድርጎ አዩና መጥተው ወዴን ሄዱት። አሁን የፈረንጅ ሉተራኖች ምን ላይ ናቸው? እስቲ ያስረዱኝ። ከወደ አሜሪካ ያላችሁ የፈረንጅ ሉተራን ስንት ነው? አሜሪካ ውስጥ ያለ ሉተራን በቁጥሩ ብቻ አይደለም፣ ህይወቱስ ምንድን ነው የሚመስለው? የእውነት የተለወጠ የክርስቲያን ህይወት አላቸው ወይ? ዓለማዊነት የነሱ ድርሻስ አይደለም ወይ? የነሱ የህይወት መገለጫስ አይደለም ወይ? ውድቀትና አሁን እኛ እንኳን ጭምር ከነሱ ጋር ግንኙነት ፈጥሯል ተብለን እዚህ ድረስ እስክንታማ ድረስ ይሄድ ነው ስለወደቁ አይደለም ወይ? እኛ ለምንድን ነው ይሄ ነገር እንኳን ወሬ እንኳን ሲነሳ ኖ አይደለም እኛን አይወክልም ብሎ አግሬሲቭሊ የሚነሳ የሚቆጣ ትውልድ ከየት መጣ? እኛ ጋር መንፈስ ቅዱስ ስላለበት እኮ ነው ሰው ኃጢአትን ኃጢአት ማለት የሚችለው። ሰው እነዛ አሁን የሚያዩት መጽሐፎችን ሉተራዊ የሆኑ የዶክትሪን መጽሐፎችን ከእግዚአብሔር ቃል ባልተናነሰ እንደውም አስበልጦ ለምሳሌ አብዛኛው ጊዜ እንደዚህ አይነት ግሩፖች ሲፈጠሩ ከዚህ በፊት ከአንዱ ጊዜ በላይ በአፋን ኦሮሞም ተፈጥሮ ጠብም ተፈጥሮ እዛ ጋርም አይቻለሁ። እነዚህ ቡድኖች ከመጽሐፍ ቅዱስ የእግዚአብሔር ቃል እንዲህ ይላል ብሎ የማይጠቅሱ እንዲህ አይነት ታሪክ እንደዚህ እንዳለን ታሪክን እቀበላለሁ ነው። በነገራችን ላይ ሉተራዊ እንደሆነ ማለት ትራዲሽንን እቀበላለሁ። ግን ታሪኩን ለመጥቀስና የዶክትሪን መጽሐፎቹን ለመጥቀስ በጣም ቅርብና ፈጣን፣ የእግዚአብሔርን ቃል ለመጥቀስ ግን እንደ ጠላት የእግዚአብሔርን ቃል የሚሸሽ ማህበር ከዚህ በፊትም ገጥሞናል። ግን እነዚህ ሰዎች እኛ ናቸው ወይ? እኛ እኮ በአካል ያለንበት ቤተክርስቲያን ነው የምናውቃት። ለምሳሌ የፈውስ አገልግሎት እኛ ጋር አለ፣ ሁሌ የማይቋረጥ ታማሚ ጳውሎስ ፊት ለፊት ነው። ለምሳሌ እኛ ቸርች ጳውሎስ ሆስፒታል ፊት ለፊት አሁን ነው ወደ ሸጎሌ ወደ ላይ ወደ ኢቢሲ የገባ ነው። እዛ ትልቅ ህንፃ ሰርተን ጳውሎስ ፊት ለፊት የነበርን ጊዜ ከሆስፒታል ሰዎቹ ሲደክማቸው ያመጣሉ ተሸክመው። ታምኑኛላችሁ? ጌታን ተሸክመው
በጣም ስቃይ ውስጥ የገቡ ሰዎችን ኮማ ውስጥ የገቡ በቃ ተስፋ የቆረጡባቸውን ሰዎች ያመጣሉ። እነዚህ ሰዎች ደግሞ የሚገርሟቸው ተፈውሶ ይሄዳሉ። እንዳለ አገልጋዩ ለበሽተኛ እንጸልያለን። እግዚአብሔር ስለ ሰዎቹ ሲናገር ስለ ሀገር ሲናገር መልእክት እንናገራለን። ከየት ነው የመጡት? እኔ ለምሳሌ በኃይል አገልግሎት የማያመን አገልጋይ አልቀበልም። የማልቀበልበት ምክንያት እኔ ከአወዳይ ከጫተራ ነው የወጣውኝ ወንጌል ተመስክሮልኝ። መካነ ኢየሱስ እኮ እኛ ስናምን እኮ ምስራቅ ላይ 8 አትሞላም። የዛሬው 14 እና 15 ዓመት። አሁን ግን ስንት ነው ያለችው? ካሉ ቸርቾች እኩል የተስተካከለችና በቁጥርም በማን ነው በብዙ ቦታ ቸርች ፕላንት በመደረግም ትልቅ የሆነ ቸርች የመጣው። እሺ እንዴት ነው ከ8 ቸርች ወደ 60 ቤት የምትመጣው በ15 ዓመት? በየቦታው ያሉ ልጆች በመንፈስ ቅዱስ ኃይል የተሞሉ ናቸው። ለበሽተኛው ይጸልያሉ። ሲመሰክሩ በኃይል የእግዚአብሔር ኃይል ይገለጣል። እነዚህ አይነት የወንጌል አገልግሎት ከሌለና አይ ደንዝዘ ተቀመጠና ሰው ቴዎሎጂው እንዲህ እንዳለ ምኑ እንደዚህ እንዳለ በለው ካለኝ አልለው መጽሐፍ ቅዱስ ስላላለኝ። አያችሁ ኃይል መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም በይሁዳ ሁሉ በሰማርያ እስከ ምድር ዳርቻ ምስክሮች ትሆናላችሁ። የምስክርነት ኃይሉ ምንጩ መንፈሩኝ። እስቲ ጡረታ የወጣ አምላክ እንዴት እከተላለሁ? ስራ ያቆመ ማለት ነው። እስቲ ኤርሚስ ስለ ሌላው አንድ ተጨማሪ ልስጥ። የሚገርም መሀል ቤተል አገለግል ነበርና ወንጌል ስርጭት ውስጥ ነበር የምንወጣውና የካውንስሊንግ ምስክርነት ቡድን አለ። በሊሰን እንዲሳት ነው የምንጸልየው። ቄስ በላይ በሊሰን ሲጸልይ ብሰማ በስማ እና በዛ ስንጸልይ አንዱን መንገድ ላይ እንወጣለን። በጣም ይመሰክር ነበር እኔ እና ከወገኖች ጋር እንወጣለን። አንድ ቀን ቸርች ሲሄድ በጣም አፌ አርፍም እና አውቶቡስ ውስጥ መሰክራለሁ ስለ ጌታ። ከዛ እየሄድኩ እያለሁ ልክ እንትኑ ጋር ይሄ ማን ነው ከጳውሎስ ሰለፍ ብለህ ይሄ ሆስፒታሉ ጋር ስትደርስ ቁጭ ብለዋል። ይሄ የጀርመን ሚሽኑ ወልታሳ ገባ በፊት ቁጭ ብለዋል። መንገድ ላይ ቁጭ ብለዋል። ከዛ ስለ አንድ ጓደኛዬ ጋር እያወራን ነው። እሱ መካነ ኢየሱስ ነው፣ ወንድሞችን ቤተል ነው የምንካፈለውና እርስ በርሳችን ስንመሰካከር ኢየሱስ እኮ እኔን በድንቅ ሁኔታ ፈወሰኝ፣ ኢየሱስ ጌታ ነው ያልኩ ለሱ ያወራሉ። ሰማ፣ ጆሮ ውስጥ ገባና ና ይህን ስም ንገረኝ አለ። ይህን ጌታ ንገረኝ አለ። አቤት ጌታ አግኝቼ ነው አልኩና ጠጋ ብዬ ከወንድም ጋር ከዛ ወንድም ጋር ጌታ ኢየሱስ ክርስቶስ ይወዳል፣ ኢየሱስ ያድናል ብለን ነገር ነው። አሁን ሰለኛል። ጌታ ይባረክ። ከመንገድ ላይ አንስተን ሄድና እኔ ደግሞ ካውንስል ወንጌል ስርጭት ውስጥ አገለግላለሁ ብያለሁና መካነ ኢየሱስ ቤቴል መሀል ቤቴል ከዛ ወሰን አብረን የምናገለግለው አቦነሽ የምትባል አንድ ለጋለች ጌታ ይባርካት እና አብረን በልሰን እየጸለን ከዛ አጋንንት ከውስጡ ወጣ። ምን ይላል ታውቃለህ? አጋንንቱ ራሱን ለመግደል ገመድ ይዟል። ባለቤቱን በመኪና አደጋ አጥቶ፣ ሁለት ልጆቹን እንደዚሁ አጥቶ በመኪና አደጋ። አጋንንት ነፍሰ ገዳይ ገመድ ይዟል በእጁ። ከውስጡ ጮህ ወጣ። ከዛ በኋላ ነው እያለቀሰ የመሰከረልን። ተመልከቱ። መካነ ኢየሱስ ቤተል እኮ ነው ማለት እንግዲህ ይሄን የደረስኩበት ነው። መሰከረልን። እሱን በደንብ ያዝ ነው። ልብስም ሰብስቤን ሰጠ ነው ተባበር ነው። ቀራኒዮ አካባቢ ነው ቤቱ። እዛ መካነ ኢየሱስ አለ ያን ነው። እዛ በኋላ እዚህ ካውንስል ሰጥቶ ምክር ሰጥቶ ገንዘብ አዋጤን ልብስም ሰጠን። እዛ ሸኝ ነው እና በጣም ነው መካነ ኢየሱስ ውስጥ በጣም ነው የሚደሰተው። በቃልም አትታማም፣ በልሰን መናገርም አትታማም፣ በጣም ወንጌል ስርጭትም አትታማምና እግዚአብሔር ስሙ ይባረክ። ተባረኩ። ይሄን ልፈልግ ነው ተጨማሪ። ተባረክ ወንጌላዊ እርምዬ ተባረኩ። መሲህ እኛ እኮ ጥያቄ ሆኖብን እኮ አናውቅም። አንድም ቀን ይሄ ነገር አንድ ቀን እምነታችንም ላይ ጥርጣሬ ፈጥሮብን አያውቅም። ጥያቄም ሆኖብን አናውቅም። የመጽሐፍ ቅዱስ የተጻፈ ግልጽ ትምህርት ነው። ከዛ በኋላ አሁን በህይወት እየተገበር ነው ያለን ነው። ሰው እግዚአብሔር ስራ አቆም ሆይ የሚል ጥያቄ ነው አንዳንድ የሚፈጠርብን። እንዲህ አይነት ሰዎች ስትሰማ ስራ ጡረታ የወጣ ስራ ያቆም አምላክ ነው እንደሚከተሉ ትላለህ። ዛሬም አይሰራ ማለት ነው እኮ ባንተ ውስጥ እሺ። አዎ አይ ሌላው ምንድነው የባጃጇ መካነ ኢየሱስ ብለን ያላት የቲክቶኳ ማለት ነው የልብ የተሰማቸው ደብተራዎቹ ለነሱ ምስክሮች ሆነው ብቅ አሉ። ባልታጠበ ፊታቸው የኦርቶዶክስ አገልጋዮች ነን ብለው የሚሉ መጥተው እንደ እናንተ እኮ እየከሳችሁብን ነው እንመግባችሁ አይነት ነገር ማለት ነው። መካነ ኢየሱስ እየከሳች ነው አሉን። የመካነ ኢየሱስ ቤተክርስቲያን ወንጌላውያንን
የሚቀጥለው እሑድ ላይ በቦሌ መድኃኔዓለም እንዲሰብክ ወንጌላዊ አብዱ ሰላምን እንልከዋለን። የኢትዮጵያ ኦርቶዶክስ ቤተክርስቲያን በጭብጨባ በእልልታ ማይኩን እንድሰጠው ብቻ እንፈልጋለን። ምክንያቱም ትቀበሏታላችሁ መካነ ኢየሱስ ቤተክርስቲያንን። ከስብከቱ በኋላ የሚቀር ሰው ካለ እዛ መድኃኔዓለም እናያለን ማለት ነው። አታደርጉትም አልኩ። ከመካነ ኢየሱስ ቤተክርስቲያን አንድ ቄስ መጥቶ ኦርቶዶክስ የሚሰብክ ከሆነ እንደው ሲጀምር አይተቀበልም ቤተክርስቲያኒቱ። ግን እናንተ እንደዛ የምትቀባበሉ ከሆነ እናት ቤተክርስቲያን ብላ ትለናለች፣ አባት ቤተክርስቲያን ብለው ይሉናል፣ አያት ቤተክርስቲያን ብለው ይሉናል። ብራዘር እናት ቤተክርስቲያንም ተባል፣ አባት ቤተክርስቲያንም ተባል፣ አክስት ቤተክርስቲያንም ተባል፣ እህት ቤተክርስቲያንም ተባል፣ ወደዳችሁም ጠላችሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ጠንቅቄ የማቅሰው ነኝ። መካነ ኢየሱስ ሉትራውያንን ቢሆን ማናቸውንም ቢሆን መናፍቃን ብሎ በሚል ቃል ነው የሚጠሩት። ከሃዲያን ብለው ነው የሚጠሩት። ለምንድን ነው አሁን በእኔ አያት ንግግር የኦርቶዶክሶቹ ቄሶች የአርጋጃ እና ጓጅ የጋጋሪ ቆስቋሽ ትላለች የኔ አያት? አሁን የጋጋሪ ቆስቋሽ ሆነው የቀረቡት ለምንድን ነው? ፔንቴኮስታሉ ያመጣው አጠቃላይ ኢቫንጀሊካሉ ያመጣው ተጽዕኖ ምንድነው በሮም ካቶሊክ ቤተክርስቲያን ላይ ያመጣውን ተጽዕኖ ታውቃለች የኢትዮጵያ ኦርቶዶክስ ማለት ነው። እኔ መነኩሴው እኮ ጌታ እኮ በጣም እኮ ነው በኃይል እኮ ነው የሰራበት ሉተርን ማለት እኮ። እንደ ንግስት የተቀመጠች ቤተክርስቲያን ተረት ላይ ቁጭ ብላ ህዝቤ ባተላው ላይ ተቀምጧል ብሎ በነቢያት ቃል እንደተጻፈ ቁጭ አለች። የሮም ቤተክርስቲያን የሮም ካቶሊክ ቤተክርስቲያን እኮ ነው ግልብጥብጧን ያወጣው ጌታ እግዚአብሔር። ስለዚህ ምን እያለች ነው የኢትዮጵያ ኦርቶዶክስ? የአበራሽን ጠባሳ ያየ በሳት አይጫወትም ነው። መካነ ኢየሱስ ካቶሊክ ቤተክርስቲያን ላይ የደረሰ ነገር እኛ ላይ እንዳይደርስ ስለዚህ ምን እናደርጋለች የኢትዮጵያ ኦርቶዶክስ? ስም እናጥፋ። ምን እንበል? በድመት ስጋ ነው የሚያቆርቡት። እነማን? እራሷ መካነ ኢየሱስን ጨምሮ ሲሉን አልነበረ እንዴ? ሉተራውያንን ጨምራችሁ የኦርቶዶክስ ቄሶች አሁን ተሟጋች ሆናችሁ ብቅ ያላችሁ ማለት ነው። በሙሉ በድመት ስጋ ነው የሚያቆርቡት ጴንጤዎች። ኢየሱስ ከኔና ካንቺ ይወልዳል እያሉ በር እየዘጉ ይዘሙታሉ ስትሏን አልነበር እንዴ? አልነበረም ወይ? የሩቅ እኮ ጊዜ አይደለም። የስም ማጥፋቱ ከጠላ ቤት ከጠጅ ቤት ጀምሮ እስከ አውደ ምሕረት ድረስ ነበር የሚቆሙ ሰዎች እንደዛ እያሉ ነበር ይሰብኩ የነበሩት። የፕሮቴስታንት ሃይማኖት የሞተ ሃይማኖት ነው እኮ ያሉት ዶክተር አቡነ ጴጥሮስ ናቸው። ራሱ የሞተ ጳጳስ ሆኖ ሳለ ማለት ነው። ያው እንደዚህ ፍጥጥ ብዬ ነው የምናገረው። የሞተ ጳጳስ የሞተ ቄስ ሆኖ ሳለ የፕሮቴስታንት ሃይማኖት የሞተ ሃይማኖት ነው። አውሮፓውያኑ ፖለቲካ አስርጎ ለማስገባት ወደ ኢትዮጵያ ውስጥ ያመጡት ነው ብሏል። በጣም የሚገርመው ሊደርሺፕን ግን ሲማር ራሱ ሲናገር አንተ ብዬ ነው የምጠራው። እኔ እንደውም አንቱ አለውም ከዚህ በኋላ ምክንያቱም በጣም ነውረኛ የሆነ ሰው ስለሆነ ማለት ነው። እኔ ሌሎች ጳጳሳትን ስንት አሉ አባቶቼ ብዬ የምጠራቸው አሁንም ጭምር ማለት ነው። በጣም ዘረኛ የሆነ ሰውዬ የትግሬ ደም በደሜ ውስጥ ቢገኝ በስሪንጅ መጥጫ ወጥቼ እደፋዋለሁ ብሎ ያለ ቀን ነው እኔ ይበቃኝ። በጥላቻ የነወዘ ጳጳስ ማለት ነው። ግን የሚገርመው ሊደርሺፕን ሲማር ያስተማረው ፓስተር ነው። ራሱ ነው ሲናገር የሰማነው። ኦኬ ፓስተር ነው። ሊደርሺፕን ሲማር ዶክተሩ ፓስተር ነው ያስተማረው አሜሪካ ሀገር። በእኛ ፓስተሮች እኮ ነው እየተማሩ ዶክተሬታቸውን የያዙት ብዙዎቹ። እነዘበነ ብትል ምናምን ነገር ብትል በሙሉ ልብ በሉ። ስለዚህ አሁን የኦርቶዶክስ ምስክር ሆኖ ለመካነ ኢየሱስ ከኔ ቀርቦ መካነ ኢየሱስን ወን እንዴ ይሄማ የጅል አራዳነት ይባላል።
አሁን የኦርቶዶክስ ቄሶችና ዲያቆናት አገልጋዮች ነን ብለው የሚሉ ለመካነ ኢየሱስ ቤተክርስቲያን ከኤርሚያስ እና ከሜርሲ እዚህ ካሉ ወንድሞቼ እናቶቼ በልጠህ አንተ ምስክር ሆነህ ስትመጣ ማለት ነው። ዳርያስ ስልህ ዳርያስ እና እየተዋጣችሁ ነው እንደምንም እያተረፍናችሁ ነው ምናምን ነገር ብሎ የሚል አዎ ድረሱልን አይነት ነገር ማለት ነው። የቲክቶኩን ሲኖድ የተባለው ባለባጃጁ መካነ ኢየሱስ ነን ብሎ የሚሉ ባለባጃጆች ማለት ነው። ባጃጅ የማይሞሉ እነሱን ከመዋጥ ታተርፏቸው ከሆነ ጎትቱ፣ ተጓተቱ። የምድሪቱን ግን መሬት ላይ ግን ያለችውን መካነ ኢየሱስ ለእኛ ተውልን። ኦኬ በቃ ይሄን ነው የምንጠይቃችሁ። እና በአጭር ቃል ከመካነ ኢየሱስ ቤተክርስቲያን የሚሄድ ሰው ኦርቶዶክስ ቤተክርስቲያን ቤድ ይጠመቃል። መናፍቅ ነው። ቄደር አይደለም ሌላ ነገር ብታገኝ ልታፈስብት ትችላለች። ኃጢአት እንዲሰራ ይብላል። ኦኬ ምንም አናውቀው ነው። ከቄሱ ጋር ሆነን እኛ ዲያቆን ስለሆንኩኝ ከቄሱ ጋር ሆነን አጥማቂዎቹ አንዱ እኛ ነን። አታምታታም ስል ብራዘር እኔ እንደውም ከዚህ ይልቅ እሺ አንድ ነገር ልናገር ነበር። ይቅር። ስለዚህ የእናት ቤተክርስቲያን፣ አባት ቤተክርስቲያን፣ አክስት ቤተክርስቲያን፣ አያት ቤተክርስቲያን ተብሎ በመጠራራት አይደለም። እኔ በራሴ ያለኝን አቋም ከዚህ በፊት ልንገራችሁ፣ ለወንጌላውያኑ ለፔንቴኮስታሉ ማለት ነው። ይህንን አስረግጠ ታውቃላችሁ፣ ያውቃሉ። አይ ከእናንተ ይልቅ ለእኛ ትቀርባለች ብሎ የሚል ኦርቶዶክሳዊ ካለ አስገቢልን፣ እናወራዋለን። ማንም እንዲያውቁ እኮ የሚፈለገው መካነ ኢየሱስ ናቸው ብላ ትታን ታውቃለች። እንዴት እስካሁኑ ስታሳድድ የነበረው ወንጌል ላይ በኢትዮጵያ ውስጥ በኢትዮጵያ ምድር ወንጌልን በማሳደድ የኦርቶዶክስ ያህል የወንጌልና የወንጌላውያን ጠላት አለ ወይስ ያስረዱኝ። ማታ እንዳውም የተጠየቁ ጥያቄ አንድ እስላምና አንድ ኦርቶዶክስን እኩል አላይም የሚል ሰው በጣም ይገርመኛል። ሁለቱም ከክርስቶስ ውጭ ናቸው። ሶስተኛ መንግስት ስለሌለ ወይ ውጭ ነው ወይ ውስጥ ነው። እሱን እንተው ነው፣ እሱ ሌላ ቴዎሎጂ ይፈልጋል። ግን ወደ ኢትዮጵያ አቀበት ይሄ ተጨባጭ ታሪኩ እንኳን ስንመጣ መካነ ኢየሱስ ከተመሰረተች ጀምሮ እስካሁን ድረስ ትልቁ ስደቷ ካለፉ የኦርቶዶክስ መሪዎች ጀምሮ አሁን ድረስ የኦርቶዶክስ አገልጋዮች ናቸው። አሁን ባለንበት ጊዜ ትልቁ ስደት ያለብን ከእስላም ይልቅ ከኦርቶዶክስ ነው። ማንም ሊክድ የማይችል በየቦታው እያንዳንዱ የኦርቶዶክስ ስብከቶች ምንድን ናቸው? መናፍቃን እንደዚህ መናፍቃን እንደዛ ምናምን ሲሉ ከፋፍለው ነው እንደዛ ጋር የሚሉት። አስቡ፣ አንድ ላይ ነው የሚሉት። ግን አልፈው አሁን እንኳን ኢስላም መሀል ከኢስላም አይለም ነው የወጣው ነው። እኔ አሁን የሩዲዮን ሼህ መሐመድ ልጅ ነኝ። ማንም የሚያውቅ ያውዳይ ልጅ ነኝ። ግን በግልጽ ልንገራችሁ አባቴ ጋር ሄዶ እኮ እኔ በጣም ስለ ኦርቶዶክስ ለማወቅ የቀረብኳቸው ሰዎች ካመንኩ በኋላ ብዙም ስለማላውቅ ከእስልምና ስመጣ ቀርቤ ለማወቅ ሞከርኩ በእውቀት ደረጃ። ሲሄድ አባቴ ጋር ሄዶ ልጅ ይሄን ሃይማኖት ከሚሆን ወደ እስልምና በግድ መመለስ ወይም ደግሞ ኤቲስት ቢሆን ይሻለዋል ነው የሚሉት። በክርስቶስ ከመሆን ኤቲስት መሆን ይሻላል ያለ ቄስ አባቴን መክሮ የቤተክርስቲያን አገልጋይ አሁን ድረስ በህይወት አለ። በክርስቶስ ከመሆን ይሄ ልጅ ኤቲስት መሆን ይሻላል የሚል መካሪ በምን መልክ ነው ድኗል ብዬ ወንጌል ማልመሰክርለት? በምን መልክ ነው ዘመድ ስምለው? ለምሳሌ በኢትዮጵያ ውስጥ በየቦታው አሁን ያለ የመካነ ኢየሱስ ስደት ከኦርቶዶክስ ጋር የተያያዘ ነው። ይህን ማንሳት እንችላለን። እነሱ እዛ ተገደልን እዛ እንደዚህ ሆን ይላሉ፣ ይጮዋሉ። እነሱ እኛ ግን አንጮሁም። የማንጮህበት ምክንያት የወንጌል ባህሪ ስለሆነ፣ ወንጌል የመጣበት መንገድ ይሄ ስለሆነ። ግን ኢትዮጵያ ውስጥ መካነ ኢየሱስ ስትመሰረት ጀምሮ እስከዛሬ ድረስ ሙሉ ጦርነትና ጠብ ኃይለሥላሴ ጊዜ እኮ ረጅም የስም ክስ ነበረብን እኮ የኢትዮጵያ ወንጌላዊት ቤተክርስቲያን ወይስ በኢትዮጵያ ወንጌላዊት ቤተክርስቲያን ባናያ እንኳን እኮ ፍርድ ቤት አቁሞናል። የኢትዮጵያ አይደላችሁም እናንተ መጤ ናችሁ በሚል በላይ የሃይማኖት አመራር ተቋም ጭምር ድረስ ክስ ተከፋፍተናል። ዛሬም አሁን ባለንበት ጊዜ ኢትዮጵያ ውስጥ ወንጌል እንዲሰበክ የማይፈልግ ማህበር እስቲ ከኦርቶዶክስ በላይ አለ? እስቲ ያስረዱኝ። እስቲ አንድ ኦርቶዶክስ ወንጌልን የሚሰብክ ሰው እንዴት እንደሚጠላ እዩት። ሰይጣን እንኳን በዛ ደረጃ ይጠላል። ይሄ
ይሄ ተቋም ምኑ ነው ቅርቤ? ምኑስ ነው ወዳጄ? ምኑስ ነው ዘመድ የሚሆነው? በምንስ ነው የምንቀራረብ? ለምሳሌ እነሱ የሚያነሱት ጥምቀትም ሆነ የጌታ እራት ፈጽሞ እኛ ማንመሳሰልባቸው ነው። ሌላ ጊዜ በነጥብ እናነሳለን። ፈጽሞ የማንመሳሰልባቸው እንመሳሰላለን የሚል ሰው መጥቶ ከዛ እንዲከራከር እፈቅድለታለሁ። ግን ዋናው ነገር ቅርብ ናችሁ የሚለው እኛኑን ለመከፋፈልና በዚህ ክፍፍል መሀል የልባቸውን ለመስራት ነው። ከዛ ውጭ ሌላ ምን እንትን አላቸው? እስቲ መካነ ኢየሱስ ናችሁና እዚህ ጋር ፕላንት ስትደረግ ቸርቻችሁ አናሳድዳችሁም የሚል ቄስ አለ። እኛ ትልቁ ስደታችንና ጠባችን ራሱ ከነሱ ጋር ነው። እነሱ ናቸው ሙሉ ዘመቻ የከፈቱብን። በየትም ቦታ ስትሄዱ አሁን ለምሳሌ ኢስላም መሀል መካነ ኢየሱስ እየተቃጠለችና እየተሰደደች አይደለም፣ ግን በኦርቶዶክስ የምትበዛበት ቦታ የተደረገ ተጨባጭ ታሪኮች ማቅረብ ይችላለሁ። የከሳሽ መንፋስ ስለማንፈልግ እዚህ ላይ አናቀርብም እንጂ ጸረ ወንጌል እስቲ ወንጌል ሲመሰክር ሽማግሌ እኮ ዱላ አንስቶ ነው ወንጌል ስርጭት ላይ ወንጌል የሚመሰክሩ ልጆችን ለመምታት የሚንጠራራው። ከዚህ በላይ የወንጌል ጠላት አለና ነው ዘመድ የሚሆነው። ቀጥሉ። ስለዚህ ስታሳድደንም በህብረት ነው፣ በአንድነት ነው። አሁን ግን አሳቢ ሆነው የመጡቱ ውሸታቸውን ነው። ቀደም ወንጌላዊ ቁጥሩን ሲናገር የነበረው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ወደ 13 ሚሊዮን የደረሰችው በጌታ ጸጋ በወንጌል ስብከት ሐዋርያዊ ተልኳን በመወጣት ነው ማለት ነው። አለቀ። በታምር አይደለም የበዛችው፣ በስጋ በመዋለድም አይደለም የበዛችው። በእርግጥ እንደዛ ሰው እንደሚባዛ ስለሚታወቅ ማለት ነው። ኦኬ። የወንጌል ስብከት የጀማ ስብከት ዋን ቱ ዋን ይሰበካል ማለት ነው። አሁን ወንጌላዊ ብጠይቀው ይህንን ይናገራል። መጠየቅም አያስፈልገኝም። ለማንም ሰው በጌታ ኢየሱስ ክርስቶስ አምኖ በስሙ ንስሐና ኃጢአት ይቅርታ ላላገኘ ሰው ወንጌል አሰብክም ወይ ብሎ ለአንድ ወንጌላዊ መጠየቅ ስራውን የዘነጋ መሆኑን ከተጠራጠርኩ ልጠይቀው እችላለሁ እንጂ ወንጌላዊ ተብሎ ወንጌል የማይሰብክ ማን ነው? ኦኬ። በጌታ ያመነ ሰው በክርስቶስ ኢየሱስ በማመን ያገኘኑን እረፍት የሚያውቅ ሰው እንደኛ እኮ የምንታወቀው አጠቃላይ ወንጌላውያን እኮ የምንታወቀው እኮ የጌታን በጎነት እኮ በመመስከር ነው። የትኛውም ቦታ ላይ በሀዘን በደስታ በበጋ በክረምት በጠዋት በማታ በማግኘት በማጣት በየትኛውም ቦታ ላይ። ለዚህም ነው አየህ ቁጥሩ እየጨመረ የሚመጣው ማለት ነው። እና አሁን እንጠላ ለማድረግ የተፈለገው እዚሁ ቲክቶክ ላይ ባለው ነው። ያው ትንሽ ሌላ እነሱ የሚያወሩት ነገር ስለሌላቸው ስለ ወንጌል ስለ ጌታ መመስከርን አይመሰክሩም። ራሷቸው እንደተናገሩ ማለት ነው። አንናገርም ነው ያሉት። ያው ተጠራርቶም ደው ብሎ የሚሉት ሁሉ ቀን ስለምንሰማ ማለት ነው። ምን እንደሚሉት ተጠራርቶ የሆነ አንድ የቤተክርስቲያን አባት ይጠራልሃል። ኦግስበርግ ዙንግልን ይጠራልሻል። አንዱ ሲጠራ ሌላኛው ደግሞ ሌላን ይጠራልሃል። እና በባለፈው እንደውም አንድ ጥሩ አይነት ነገር የተናገርኩ ይመስለኛል። እና አንድ ሰው ፖስቶት አየሁኝ። በቃ ታሪክን እንደ ጎማ ሲያኝክ የሚውል ማለት ነው። በአንድ ሀሳብ እንኳን ራሱ እኮ በታሪክ ላይ እንኳን ራሱ እንኳን የቤተክርስቲያን አባት ተብሎ የተባለው ማለት ነው። የእስክንድርያው ሊቀ ጳጳስ እንዲህ ብሎ ይልልሃል። አንደኛው ጥጎ ነው። አይ እሱኛውን እኮ ኦሪገን እኮ ተቃወመው ይላል። ሌላኛው ደግሞ ከሌላኛው የኦሪገኑን ደግሞ በዚህ በቆጵሮስ ደሴት ላይ ይኖር የነበረ አንድ ሰው ነበረ ብሎ የሆነ ሰውዬ ደግሞ ይጠራላል። እሱ ደግሞ እንደዚህ አለው። የእሱን ሳጨርስ በሊቢያ ወረዳ ውስጥ ይኖር የነበረ በዚህ በቀሬና አንድ ሰውዬ ነበረ፣ አንድ አባት ነበረ። እሱ ደግሞ የዚህኛውን ሀሳብ በከፊል ነው የሚያየው ይልላል። በቃ ኢየሱስ ስሙ እዛ አካባቢ አታገኘውም። ከዛም ደግሞ ታሪክ መጨረሻ አይግባቡ ምስል እንዴ? አይግባቡም እኮ ሰዎቹ ይኑሩ አይኑሩ በታሪኩ ሲታወቁ አይታወቁንም። የማለት አንድ ሴቱ ሰውዬ ተፋታን እኮ ነው ብዬ የምልህ። የእግዚአብሔር አብ
የዘላለም ሐሳቡ በልጁ በክርስቶስ ኢየሱስ ዓለምን መጠቅለል ነው። በሙሉ ቤት ከፍተው የሚያወሩትን እዩዋቸው ወንድሞች፣ እናቶች። ሰዎች እነሱ ጋር ንስሐ ሲገቡ አይታችኋቸው ታውቃላችሁ? ከኃጢአታቸው ተጸጽተው የለም። ጌታን ሲቀበሉ አይታችሁ ታውቃላችሁ? የለም። ደነው የነበሩ ደክመው ወደ ዓለም የተመለሱ በእግዚአብሔር ቃል ስብከት ሰብከው ወደ ጌታ ቤተክርስቲያን ተመለሱ፣ ወደ ነበራችሁበት አጥቢያ ቤተክርስቲያን ተመለሱ ሲባል ሰምታችሁ ታውቃላችሁ? የለም። የዚህ የቲክቶኩ የባጃጇ መካኒሱ ነን ባዮች ማለት ነው። ባዮች ነው ያልኩ እንጂ መካኒሶች አይደሉም። አይታችሁ ታውቃላችሁ? የለም። ኦሪገን እንዲህ ያለና እዛ ኦሪገን ደግሞ ከእስክንድርያ ጳጳስ ጋር ይስማማሉ በሀሳብ በቃ እንዴ በእሑድ ምስባክ መድረኮቻቸው ላይ እንኳን የተሰበከውን ቃል አምጥተው መጥተው እዚህ አይናገሩም። ዛሬ በቸርች ሄደን እንደዚህ ነበር የተሰበከው ብለው እንኳን አይሉ። በቃ ይህንን የታሪክ አተላ እንደ ጎማ ሲያኝክ ይውላል። እኔ ታሪክም በጣም አምናለሁ እቀበላለሁም ደግሞ እንዳትሉ፣ ግን በቃ ሁሉ ቃል መተ አባቶች፣ እናቶች፣ አክስቶች፣ አያቶች፣ አጎቶች፣ አረ ጌታ ኢየሱስ እኮ ስሙ ራበን፣ ስሙ እኮ ናፈቀን። አይ አባቶች እንዲህ ብለው ከአባቶች ማን ያለ አለ? መድኃኒዓለም አባት ይንሳ ብያለ። መቼም እኛ ለእርግማን አልተጠራንም። አባቶች እንዲህ አሉና አባቶች እንደዛ አሉ። እንትና የሚባለው አባት ደግሞ ለእንትና አባት እንደዚህ ብሎ አለው። የእንትና አባት የሚባለው ደግሞ ከእንትና አባት ጋር አይስማማም ነበር። አረ ተወይን በመድኃኒዓለም ተውን እኮ ነው ብዬ የምለው። ጌታ ኢየሱስ ምስክር። ይህንን የትውልድ አተላ አምጥተህ እዚህ አታውራብን። በታሪክ ውስጥ የምናውቃቸው የክርስቶስ ቤተክርስቲያን ታሪክ ውስጥ ያገለግሉ ስመጥር የሆኑ አባቶች አሉ። ምንም ጥርጥሬ ነው። ሰኞም፣ ማክሰኞም፣ ሮብም፣ ሐሙስም፣ ዓርብም፣ ቅዳሜም፣ እሑድም፣ መስከረም፣ ጥቅምት፣ ኅዳር ወራቶች ዘመናት ቢቀያየሩ ቤተክርስቲያን በታሪክ ውስጥ የመጣች ስለሆነች በታሪክ ውስጥ ያሉ አባቶች ይጠራሉ። ልክ ነው። ምንም ጥርጥር የለው። እኔ የክርስቶስ ቤተክርስቲያን ታሪክ የላትም አላልንም። በታሪክ ውስጥ መልካም ስራን የሰሩ በታሪክ ውስጥ ያለፉ አባቶች ይጠራሉ፣ እንደየአግባባቸው ይጠራሉ። ግን ከወር እስከ ወር፣ ከሳምንት እስከ ሳምንት፣ ከዓመት እስከ ዓመት እነሱን እየጠራ እኔ ቲክቶክ ላይ አሁን ማቃቸው የተባሉቱ ከጥቂቶቹ በስተቀር ማለት እንደዚህ ከኤልቄዶን ጉባኤ ላይ ከእስክንድርያው ጋር የቆስጠንጢና ውይ ንቀል እስኪ ድንኳንህን ነቅለህ ኤፌሶን መልክ መጽሐፍ ምዕራፍ 1 በለ። ደግነቱ ወንጌል አስቀድሞ ገባኝ እንጂ በእነኚህ ሰዎች ቢሆን ኖሮ አፒታይቴ ነበር የሚዘጋውን። የእውነቱ ልንገር ወንጌላዊ፣ እኔ ስጋ እወዳለሁ፣ ጥሬ ስጋ ማለት ጥሬ ስጋ መብላት በጣም ነው የምወደውና ሁሌ እናገረዋለሁኝ። ከኢትዮጵያ በነበርኩበት ሰዓት ላይ አንዴ አገልጋዮች ትንሽ ሰብሰብ ብለን ለምን አንበላም ብለው፣ እኔ እንኳን ብዙ ደሞዙም አልነበረኝም እና ይዘውኝ ሄዱ እና መሄድ አለብህ ምናምን ነገር ብለውኝ ይዘውኝ ሄዱ ልንበላ እና ሄድን እና ስጋ መጣ። የኢትዮጵያ ስጋ ታውቁታላችሁ። አይ ቲንክ ያኔ ብሔራዊ አልፈረሰም ነበር እዚህ ቤተ መንግስቱ አካባቢ የነበረው። እዛ ነው ይዘውን ሄዱት። ቁጭ አልን። ስጋው መጥቶ ከነ ቢሎ ከነ አዋዜው ጭምር መቁረጫው ምናምን ነገር በስርዓት ነው የመጣው እና ሁላችንም ስጋውን እያነሳን ስንይዝ አንደኛው መካከላችን ያለ በጌታ ወንድማችን የሆነ ጌታ ምሕረት ያርግለትና ስጋውን ሲያነሳው እንዴት እንዳነሳው እኮ አልኩ። ደሜን አንተከተከው ነው ያልኩ። ስጋውን ሲያነሳው የሞተች አይጥ እችን አይጥ ወስደህ እዛ ቆሻሻ ውስጥ ጣል ተብሎ የተባለ ሕፃን ልጅ መስል ስጋውን
በጣቱና በጣቱ የሆነ ጥግ ላይ ኮርነር ላይ ይዞት አነሳው። የት ልግባል? ይሄ ሰው ጽዩፍ ነው ብለን እንድንለው ነው? ምን እንድንለው ነው? ብቻ ብለህ በትዝብት የምታዋል ወዲያውኑ ይያዝልኝ ቤቱ አለለም። አነሳው። ጥግ ላይ ነው የያዛት በጥንጧ ሳይቆርጥ እንዳለ ደግሞ አነሳው እንደዚህ ወደ ላይ እና አይጥ ከሞተች በኋላ ጭራዋን ይዘህ እንደዚህ ወርታ ዝቃ ወርታችን እንደምታያት ልክ እንደዛ አድርገው ስጋውን። ከዛ ምን ሊያደርገው ነው? ቢላውን የያዘው የቢላዋ አያያዝ ወደ ሆዱ አዙሮ ነው ቢላውን የያዘው ራሱ ማለት ነው። ምን ሊያደርግ ነው ብዬ ስል በአየር ላይ ሊቆርጠው ነው ወይ አስተኝቶ ሊቆርጠው ነው? እንዴት እንደሚቀፍ ስጋ እያያዙ ጌታ ኢየሱስ ምስክር። አይቆርጡት የለ ቆረጠው፣ እንደምንም ታግሎ አጠቀሰ። ሲበላ በስሊፐር የምትሄድ ቆንጆ ልጃገረድ መሰለኛ ፊት ማለት ነው። አፒታይቴን ዘጋው አልኩ። ወይኔ ኤርምሻ ብቻዬን መጥቼ 1 ኪሎ ከግማሽ እኮ ድራሽ አባቱን አጥፍቼው የሚሄድ ወንጌላዊ እዚህ ከዚህ ጋር ተሰልፌ እኔ ጥሬ ስጋ በጣም ስለምወድ አልኩ። በቃ ደሜን አፈላው፣ ተናደድኩ። እንዴት ብዬ ልብላ? እናንተን ለማሳቅ አይደለም፣ የተደረገ ነገር ነው የምነግርህ። አሁን ይህ ሰውዬ ጥሬ ስጋ በልታ ተብሎ ከኔ ጋር ይጋበዛል። ሰው ጠፍቶ ከኔ ጋር ሌሎቹም እንደዚሁ በጣም ይበላሉ፣ ይወዳሉ። ራሱ አያያዛቸው ራሱ ይማርካል። ተቆርጠ ራሱ እንደምንም ታጉሎ ቆረጠው። ማን ይቆርጥለታል? እሱ ቆረጣ አስገብቶም በስሊፐር የምትሄድ ልጅ ያው ኪዳኑ አዲስ ኪዳኑ ሆነ እንጂ በስጋ ሁሉ ባገለግለው ደስ ባላይ ነበር እኮ አልኩ። እና የስጋ አእምሮቴን እኮ ነው የቆረጠው። በቃ አፒታይቴን ዘጋው። እንዴት ብዬ ልብላ? እና እንደምንም ምን ብዬ ልናገር? የመጀመሪያ ቀን ነው እንዴት እንደዚህ ብሎ ተናገረኝ ብሎ አንተ ስርዓት ይዘህ ብላ ምናምን ነገር ብዬ ልለው ሁሉ ቃት ነበር። እና ምን ልላችሁ መንፈሳዊ በጣም ጥሬ ወዳድ ነኝና ከዚህ በላይ ባታረዛው ባላዘብታደል ነው ሰንጋውን ተደግፌ ፎቶ ብነሳ ይሻለኛል። የማይሆን ምግብ ከምበላ የሰንጋ ፎቶ ያጠግበኛል። እንዴ ልክ ነው፣ ልክ ነው። ምንም ማድረግ አልችልም። የሀረር ሰው ታውቃለህ። ልክ ነው። ሀረር ሰው በጣም በጣም ጥሬ ስጋ አቆራረጥ አለው። ሲቆርጡ በጣም በቃ ሞገስ ባለው አይነት አቆራረጥ የሚቆርጡ አሉ። ሲጎርሱ ሲበሉ በቃ አፒታይትህን የሚከፍቱ ሰዎች አሉ። ሲበሉም ሲቆርጡ ምንም ሲሉ አያያዛቸው ማለት ነው። መንፈሳዊም ዓለም ላይ ልክ እንደዚህ ነው ብራዘር። የእግዚአብሔርን ቃል ሲናገሩ አፒታይትህን የሚዘጉም ሰዎች አሉ፣ የሚከፍቱም ሰዎች አሉ። ከጌታ የተሰጣቸው ሰዎች የእግዚአብሔርን ቃል እንዴት እንደሚያቀርቡ አይተው ከሆነ ልክ በቃ አፒታይት መንፈሳዊ ነገር እንድናፍቀው አድርገው ማለት ነው። እና አሁን እኔ በዚህ ጊዜ ላይ ቢሆን መንፈሳዊ ነገርን የተቀላቀልኩት ምን ሊሆን እንደሚችል አስቡ ወንድሞች እናቶች። እና ትኩረት ወንጌሉ ላይ እናድርግ። ለእንደነዚህ አይነት ወሬ ላጡ ሰዎች ምንም አይነት መልስ አለመመለስ ነው። እኔ ደውዬ ጠይቄያለሁ ወንድሞች እናቶች። ይኸው ሌሎች መደወል አይጠበቅባችሁም። ደውዬ ሄድ ኦፊስ ነው ደውዬ የጠየቅኩት። አናቃቸውም ነው ያሉት። ኦኬ አናቃቸውም ነው ያሉት። አለቀ። እህትዬው ትልቁ ላይ ነኝ። ኦኬ ሁን ችግር የለው። በትልቁ ላድርግ ነው ችግር የለው። እሺ እኚህ ታያቸዋል። ሪቨረንድ ዶክተር ላሊሳ ዳንኤል ማለት ነው። አለቀ። እኚህ የኢትዮጵያ ወንጌላዊት መካኒት ቤተክርስቲያን አገልጋይ ናቸው። ዋናው በሄድ ኦፊስ ላይ ያሉት ማለት ነው።
አለቀ። አያውቋቸውም። ስለዚህ እንደነኛ አይነትን ሰዎችን ተዋቸው። ተባረኩ እህትየው። የኦርቶዶክስ ምስክሮችም ሆነው የሚመጡም ሰዎች ካሉ ውሸታቸውን ነው። ምን የሚያውቀው ነገር አለና ስለ መካኒሱ ቤተክርስቲያን አንድ የኦርቶዶክስ ቄስ ሊያወራ ይችላል? ምን የሚያውቀው ነገር አለና ስለ ሉተራውያን ምን የሚያውቀው ነገር አለና? መናፍቃን ብሎ እያለ አፉን ሲከፍትበት የሚውል ትውልድ አይደል? እያሳደደው እና ይሄን ነው ብለን የምንለው። ጸጋ ይብዛላችሁ። ተባረኩ። እኔ ጨርሻለሁ። ተባረኩ። ሜርሲ ተባረኩ። ሁላችሁም ወይ ወንጌላዊ ተባረኩ። እንዲህ ስለተገናኘን ደስ ብሎኛል ሁላችሁንም።